ዛሬ በዚህ ቪዲዮ ስለ ፌሚኒዝም እናወራለን። በፌሚኒዝም ጉዳይ ላይ አይ ቲንክ ይሄ የመጨረሻ ቪዲዮ ነው የሚሆነው። አሁንም ስለ ፌሚኒስቶች ስለ ፌሚኒዝም ምናምን አይደለም ማወራው። ቤዚካሊ የባለፈው ዲቤት እንዴት ተደረገ፣ ለምን፣ ከዛ እዛ መሃል እናንተ ማጣቋቸውን ብዙ ነገሮች አለ አይደለ፣ ዛሬ ላውራው ነገ ላውራው ይቅር አይቅር እያልኩ የቆየሁትን ነገር እሱን ነው መነግራችሁና እስከ መጨረሻው ድረስ ከቆያችሁ በጣም ማጠብቋቸውን መረጃዎች እሰጣችኋለሁ። አንዳንዶቹ ነገር አሳያችኋለሁ። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ዲቤቱ ላይ ለምን እንዴት ቀረብኩኝ የሚለውን ትንሽ ልንገራችሁ። ዲቤቱ ሲደረግ መጀመሪያ የተድላን ቪዲዮ ነበር ያየሁትና ከልጆች ጋር ሆነን የተድላን ቪዲዮ ስናይ በጣም ዲስአፖይንትድ ሆንኩኝ። ላይክ ደጋግሜ ምናምን ነበር ያየሁትና አይ ዋዝ ዲስአፖይንትድ። ከተድላ በፊት እኛ አይ ቲንክ ወደ 4-5 ወር ይሆናል የኔ ቲም ስንዘጋጅ ነው የቆየ ነው። አሁን የምታዩትን ዩቲዩብ ቻናላችንን ለመስራት ወይም ደግሞ እዛ ላይ የምንለቃቸው የነበሩ ቪዲዮዎችን ክሬት ለማድረግ ዶክመንተሪውን ጨምሮ ረዥም ጊዜ 4-5 ወር በላይ ከዛ ከዲቤቱ በፊት ማለት ነው ስንሰራ ነው የቆየ ነው። ዶክመንተሪው ብቻ እንደው ለኤግዛምፕል እንዲሆናችሁ 5 ጊዜ ኤዲት ተደርጎ ዲክላይን አድርጌ እንደ አዲስ ነው የመጨረሻው የተለቀቀው የወጣውና በዛን ያህል ደረጃ ነው ስንሰራ የነበረው። በደንብ ተጠንቅቀን ጊዜ ወስደን ምናምን እየሰራን ነበር። ፕሮዳክሽን ሌቭሉ እንዳያችሁት ነው። ቆንጆ ቪዲዮ ኳሊቲ፣ ቆንጆ ኤዲቲንግ፣ ብቻ በምንችለው አቅም በእኛ ባለን ሌቭል ምንችለውን አሪፍ ነገር ለማድረግ ሞክረናል። ይሄን እየሰራን እያለ ነው ኦን ዘ ዌይ የተድላ ዲቤት ወጣና አይ ቲንክ ተቆራርጠው ምናምን ተወሰኑ ሶሻል ሚዲያ ላይ ሲለቀቁ እኔም ጋር ደረሰኝና በጉዳዩ ላይ ያለኝን ኢንተረስት ስለሚያውቁ ሰዎችም ጓደኞቼ ምናምን ኦኬ ነገር ምንድነው ብዬ ገብቼ ዩቲዩብ ላይ አየሁት። ሳየው ዲቤቱ መደረግ ያለበትና እየተደረገ ያለው በጣም ኮምፕሊትሊ የተለያየ ነገር ሆነብኝና ምንድነው የሚወራው ምናምን ብዬ በሰዓቱ እንዴት እንዲህ አይነት ነገሮች ተፈጠሩ ምናምን በሚል አይ ዋዝ ዲስአፖይንትድ። ከዛ የመጨረሻ አይ ቲንክ የመጨረሻውን ሲን ይመስለኛል የዶክመንታሪውን የመጨረሻውን ሲን ለመቅረጽ አንድ ቦታ መሄድ ነበረብን። ወደ መለስ ፋውንዴሽን ምናምን መሄድ ነበረብን። እዛ ጫካ ውስጥ ምናምን የሚቀረጽ ፓርት ነበረ። እሱን ፓርት ለመቅረጽ እየሄድን በጣም ዲስአፖይንትድ፣ በቃ እየነዳው እየተቃጠልኩ ነበር የሄድኩት። ከዛ ለምን አንደውልለትም አሁን የሚል ሀሳብ መጣ። ለምን ኮንታክት አናደርገውም ይሄ የፖድካስቱን ባለቤት ማለት ነው የሚል ሀሳብ መጣ። ኦኬ ዘን ኮንታክት አደረግነው። አሌክስ ይባላል እሱ የቲክቶክ ቻናል አለው የዶቃ ፖድካስት እና ኮንታክት አደረግነው። ከዛ ሪፕላይ ያደረገ፣ ስልክ ተለዋወጥን፣ ዲስከስ ማድረግ ጀመርን ማለት ነው። በስልክ አወራን። ዲቤት የተደረገው ሀሳብ ወንዶችን ሚስ ሪፕሬዘንት የሚያደርግ ነው እና በተለያየ መንገድ ሚስ ሪፕሬዘንት ተደርገናል በሚል መጀመሪያ ከልጁ ጋር አወራን። ከዛ በምን መንገድ ሚስ ሪፕሬዘንት ተደረጋችሁና የሚል ጥያቄ አነሳ። እኔም ኤክስፕሌን አደረግኩኝ በገባኝ መልኩና ይሄ ቢስተካከል ጥሩ ነው ብዬ እኔ ሰጀስት እያደረግኩ ነው እንጂ ዲቤት የማድረጉ ሀሳብ አልመጣምና ከዛ እሱም አንዳንድ የጠየቁኝ ሰዎች አሉ፣ ከአንተ በፊትም ብዙ የጻፉልኝ ሰዎች አሉ ቲክቶክ ላይ እና ዋይናት ለምን ዲቤት አታረጋትም አንተ ምናምን አለኝ። ኦኬ ተብሎ ወደ ዲቤቱ ተሄደ ማለት ነው። ይሄንን ካወራን በኋላ እኛ ለቀረጻ ገብተናል። ቀርጸን ምናምን ስንጨርስ አናግሬያታለሁ ብሎ ደወለ ማለት ነው። አናግሬያታለሁ፣ ፈቃደኛ ናት፣ ስለዚህ ነገ ዲቤት ማድረግ እንችላለን አለ። አሁን ደነገጥኩ። እንዴ ነገ? አዎ ነገ። ኦኬ ግን አልተዘጋጀውም ማለት ማንበብ አለብኝ ኦፍ ኮርስ እና ሳላነብ በደንብ ሳልዘጋጅ እንዴት ነው ዲቤት የማደርገው? አይ እንደው አሁን ኦፍ ኮርስ ሚዲያ ላይ ያለ ሰው ስለሆነ እሱም አሁን ነገሩን እንዲህ ባለበት በጋለበት በትኩሱ ነው የሚሻለው አይነት ነገር ሰጀስት አደረገና ገባው ቤት። ከዛ ትንሽ ቤት ከገባው በኋላ የሚጨራርሳቸውን ነገሮች ጨራርሼ ቤተሰቦቼም ከተኙ በኋላ እኔ ላፕቶፔን ይዤ አይፓዴን ይዤ ቁጭ አልኩኝ። ሪሰርች ማድረግ ጀመርኩ በምችለው አቅም። ከዛ ከዚህ በፊት ያነበብኳቸው መጽሐፎች ነበሩ እነሱን ዳውንሎድ አደረግኩኝና እንትኖቹን ስለማስታውሳቸው አንድ 5 መጽሐፍ አካባቢ ይመስለኛል መጽሐፎቹና ቴሌግራም ግሩፕ ላይ ፖስት አድርጌያቸዋለሁ። እንደውም የኔ ቴሌግራም ግሩፕ አለ ፌሚኒዝምን በተመለከተ እኔ ያነበብኳቸውን መጽሐፎች ፖስት አድርጌያቸዋለሁ ግሩፑ ላይ። አይ ቲንክ ያኔ ብዙ ሰው አይቶታል
ተናግሬውም ስለነበረ ከዛ እነሱን መጽሐፎች አነበብኩ ሶ ቤዚክ አይዲያው ኖረኝ ከዛ የተወሰኑ አሰስመንቶች ሰራው በራሴ ከዛ ዳታዎች ኮሌክት ማድረግ ጀመርኩኝ ማለት ነው በእንትን ጉዳይ ላይ ምን አለ የሚለውን ሳይ ጥያቄዎች ልኬለት ነበረ እና ከላኩለት ጥያቄዎች መካከል እንደውም እስቲ ጥያቄዎቹን አነብላችኋለሁ አውጥቼ መጀመሪያ እሱ ጥያቄ አውጥቶ ላከልኝ እና ያወጣልኝ ጥያቄ ለኔ ሬሌቫንት አልነበረም ማለት ለዲስከሽን የሚሆን አይደለም ሁለተኛ የሆኑ አሰምፕሽኖች የያዘ መሰለኝ ጥያቄው Feminism encourages young women to interpret normal male behavior as abusive, contributing to distrust and breakdown of the family structures. ምናምን የሚል ብቻ እንደዚህ አይነት አንድ 7 አይነት ጥያቄዎች ነገር ላከልኝ ከዛ አነበብኩትና አይ በዚህ ወይ ፍሬም ብናደርገውስ ብዬ የራሴን ጥያቄዎች አስቀመጥኩኝ ማለት ነው አንድ 5 ጥያቄ አወጣሁኝ አንደኛ የፌሚኒዝም እንቅስቃሴ ወንዶችን እንደ ጨቋኝ ደፋሪና ለሴቶች ህይወት አስጊ አድርጎ የማቅረብ አባዜ ስላለው በወንዶችና ሴቶች መሃል ሊኖር የሚገባውን ጤነኛ ግንኙነትና እምነት ያጎድላል ሁለተኛ ፌሚኒዝም የወንዶችንና የአባትን ዋጋ በማራከስ ፈትነትንና ወንድ ጠልነትን ያበረታታል ምናምን የሚል ብቻ አምስተኛው ላይ ምን የሚል ሐሳብ አቅርቤ ነበር ፌሚኒዝም መነሻው ጥሩ ቢሆንም ልብ በሉ ፌሚኒዝም መነሻው ጥሩ ቢሆንም ሴቶችን ከተፈጥሯዊ ፍላጎታቸውና ማንነታቸው በማራቅ ሚል የሆነ አሰምሽን ወስጄ ነበር ሶ ማታ ካነበብኩ በኋላ የመጀመሪያ የነበረኝ ኢሜጅ እና ካነበብኩ በኋላ ያለኝ ኢሜጅ ተለያየ ሶ ፌሚኒዝም መነሻው ጥሩ ነበር የሚለውን አሰምሽን ወሰድኩት የነበረው እንደሁላችሁም ፌሚኒዝም ለሴቶች መብት የሚታገል እንቅስቃሴ ነው ንቅናቄ ነው ስለማስብ ነው አሁን ግን ነው አይ እንደዛ አይደለም ማስበው ካነበብኩ በኋላ የገባኝ መነሻውም ጤነኛ አይደለም ሚል ኮንክሉዥን ወሰድኩ እሱን አይ ቲንክ ዲቤቱ ላይ በደንብ ለማብራራት ሞክሬያለሁ ኢንተረስትድ የሚሆን ሰው ካለ በደንብ አብራራለታለሁ ሶ እነዚህን ጥያቄዎች አቀረብኩ አይ ቲንክ እስከ ሌሊት 8 9 ምናምን 9 ተኩል አካባቢ ይሆናል የተኛሁት እዛ ድረስ ቆየው በደንብ አትሊስት ባለችኝ ጊዜ ለመዘጋጀት ሞከርኩ ከዛ ቀን ደግሞ የተወሰነ እስክንገናኝ ድረስ የተወሰነ ተዘጋጀው ከዛ ቀን 8 ሰዓት ኦር 10 ሰዓት አይ ቲንክ 8 ሰዓት አካባቢ ይሁን ምናምን የተደዋወልነው ከልጁ ጋር ተደዋወልን ተገናኘን እሱ ስቱዲዮ ያለበት ጋር ሄድኩኝ እሷም እየመጣች ነው ተባለ እዛው ቁጭ ብለን እያወራን ምናምን ቆየን ትንሽ ሌት ሆና ነበር መጣች ገባን ወደ ስቱዲዮ አይ ቲንክ 11 ሰዓት አካባቢ ይሁን የሆነ ነገር ላይ ቀረጻ ተጀመረ ሶ መጀመሪያ ወደ ቀረጻው ስንሄድ የዶቃ ፖድካስት አዘጋጁንም አሌክስን እኔ ከዚህ በፊት አላቀውም ኢንፐርሰንም አላቀውም ሚዲያም ላይ አላቀውም ነበር ብዙ አይቼው አላቅም ነበርና ከተድላ ጋር የተደረገውን ዲቤት ካየን በኋላ እኔም ጓደኞቼም ጠርጥረን ነበር ምናልባት አሌክስ ራሱ የዛ አንዱ እንትን ቢሆንስ ኢንፑት ቢሆንስ ለፌሚኒዝም የሚል just personal assumption የለም ወሰድንና እንደዚህ አይነት benefit of doubt ያስፈልጋል ብዬ ስለማስብ ነው ማለት ባይሆን ይሻለኛል ነው ብዬ assume አድርጌ ባይሆን ኦኬ I'm clean at least ግን ሆኖ ከተገኘ ግን ተበላው የሆነ ነገሮች ሚስ ማድረግ አይቀርምና ስለዚህ ቀረጻው ከተቀረጸ በኋላ ማኒፑሌት ሊደረግ እንደሚችል ገምቻለሁ አውርተናል ሶ አንድ ከኛ መሃል አንድ ልጅ መቀረጽ አለበት የሚል ሰጀሽን አመጣ ሶ የራሳችንን ካሜራ ይዘን ሄድን ማለት ነው ሶ ከኔ ጋር አብሮኝ አንድ ወንድሜ ነበረ ከዛ ከሱ ጋር ሆነን እሱ ሙሉ ቀረጻውን እየቀረጸ ጨረስን ዲቤቱ ተደረገ ዲቤቱ ላይ ስንገባ ምንም አይነት ፐርሰናል ትውውቅ የለንም ከጆርዲም ጋር ፐርሰናሊ አንተዋወቅም ከዛ በፊት እኔም ብዙም ማያት ሰው አልነበረችም ነው ለምናገር ከዛ በፊት ይሄ እንዴት ነው ኖቲስ ያረኳት ምናምን ሰው አልነበረችም እንደዚህ ያህል ኢምፖርታንትም ይሆናል ዲቤቱ ብዬ አልጠበቅኩም ከዛ ዲቤቱን ካረግን በኋላ ስንጨርስ ማስታውሰው እንደውም ፖላይትሊ ተጨባብጠን እግዚአብሔር ይስጥልኝና አንተባብለን የጨረስን እኔም ማስታውሰውና it was nice ዲቤት ስለሆነ ኢሞሽናል ልንሆን እንችላለን እኔም ኢሞሽናል የሆንኩባቸው ፖይንቶች ይኖራሉ እሷም ኢሞሽናል የሆነችባቸው ፖይንቶች ይኖራሉ just for the sake of debate አንግሪ ሆነን የምንናገራቸው ነገሮች ብቻ ብዙ ክፍተትም ቢኖር ግን ጀነራሊ ጥሩ ነበረ ዲቤቱ ከዛ አለቀ በኋላ ላይ ካለቀ በኋላ
አንዱ እኔ መከራከሪያ ብዬ አንስቼ የነበረው ነገር ምንድነው ከኦርቶዶክስ ቤተክርስቲያን ጋር ነገሩ ሲገናኝ እዛ ላይ ቅራኔ ነበረኝ። በተለይ አቡ ኦርቶዶክስ ቤተክርስቲያንን ወክሎ ማለት እችላለሁ፣ ምክንያቱም he's trying to explain መጽሐፍ ቅዱስን ምናምን እያብራራ ስለነበር በእንደዚህ አይነት መንገድ ሪፕሬዘንት መደረጉ ነው ሞር ዲስአፖይንት ያደረገኝ ከተድላ በላይ ማለት ነው። ሶ ስንወጣ አንድ ነገር ነገረችኝ። አሁን ይሄ ሚዲያው ላይ ስለሌለ ወይም ብዙዎቻችሁ ስለማታውቁት አይ ቲንክ ይሄ ለመጀመሪያ ጊዜ ነው እያወራሁት ያለሁት ብዬ አስባለሁ። የኦርቶዶክስ ቤተክርስቲያን ላይ አለችኝ እንትና ጆርዲ ኢንፐርሰን ለብቻ ቆመን ማለት ነው። ኦርቶዶክስ ቤተክርስቲያን ላይ አንዳንድ ስራዎችን ለመስራት ተሞክሮ ነበረ። ምን አይነት ስራዎች? የጾታ እኩልነትን በተመለከተ እና ኢቭን ፈንዱላ ተመድቦ ብዙ ካህናትን ምናምን ስልጠናዎች እንደዚህ ለመስጠት ተሞክሮ ነበረ፣ ግን ያን ያህል ሰክሰስፉል አይደለም እና if you want አንተ የምትፈልግ ከሆነ እንትና አለ ይሄ ኦፈሩ አለ አይነት ነገር አቀረበች። ሶ እኔ ቴክኒካሊ እንደዚህ አይነት ስራ አልሰራም፣ ፕሮፌሽኔ አይደለም መጀመሪያ። ሁለተኛ እንደዚህ የፈንድ ገንዘቦች ምናምን ጠብቄ የምኖር ሰው አይደለም፣ እግዚአብሔር ይመስገን። ሶስተኛ አይዲያውን አልደግፈው፣ ቶታሊ የምቃወመው ሀሳብ ነው። ሶ ይሄን ኮንሲደር ስላደረኩኝ እስቲ ዊል ዲስከስ ችግር የለውም እናወራበታለን ብዬ ጀስት ለጊዜው ቶፒኩን እዛ ጋር መቋጨት ስለፈለኩኝ ይሄ ፈርዘር እንዲኮ አልፈልግም፣ እንደዚህ ነው እንደዛ ነው መባባል ስላልፈለኩ ቆረጥኩት። እዛ ጋር አለቀ። ከዛ ስቲል ፖዚቲቭ ነው፣ ምንም የተጋጨ ነው የተጣላ ነው ነገር ያለ አልመሰለኝም። እኔም ፖዚቲቭሊ ነው ያወራሁት፣ እሷም ፖዚቲቭሊ ነው ያወራችው። አይ ቲንክ ቤታችን አንድ መስመር ሆነና አንድ አጋጣሚ ስንወጣ ሸኘናት። ምንም ይሄ አሁን ሸኘናት እምላችሁ ጀስት በቃ ኒውትራል ኢንቫይሮንመንት ነበር፣ የጤነኛ ኢንቫይሮንመንት ነበር የነበረው መሀላችን የነበረው ዲስከሽን። እኔ ጋር አይ ቲንክ እሷ ጋርም እንደዛ ነው የሚሆነው፣ እንደዛ ነው ብዬ አስባለሁ። ሶ ሸኘናት ምናምን፣ ወንድሜም ነበር፣ አብረን ሄድን፣ አለቀ። አሁን ችግሩ የሚመጣው ከዚህ በኋላ ዲቤቱ ከተደረገ በኋላ የዶቃ ቲም እንትኑን እየቆረጡ ቪዲዮውን እየቆረጡ የተወሰኑ ነገሮችን ፖስት ማድረግ ጀመሩ። በነገራችን ላይ አሌክስ የነሱ ሰው ነው ብለን አስዩም አድርገን የነበረው መጨረሻ ላይ ተሳስተናል ብዬ ኮንክሉድ አደረግኩኝ። የነሱ ሰው አይደለም፣ አትሊስት ኒውትራል ሰው ነው ብዬ የመጨረሻ ኮንክሉዥኔን ወሰድኩኝ። ጀስት ቅድም እሱን አሰምሽን ስለነገርኳችሁ ነው። ግን መቀረጻችን ግን በጣም ኢምፖርታንት ነበር። ለምን የሚለውን ነግራችኋለሁ። ብቻ ዲቤቱ ካለቀ በኋላ ዶቃ ቲም እየቆረጡ አጫጭር ቪዲዮዎች ለኢንትሮዳክሽን ሲለቁ ሰው ሪያክት ማድረግ ጀመረ። የዛ ሰዓት አንዳንድ ነገሮችን ኖቲስ ማድረግ ጀመርን። ከዛ በፊት ዲቤቱ ካለቀ በኋላ ሀፕን ያደረገውን ልንገራችሁ። ቤት ገባን። አይ ቲንክ እሷን ቤቷ ገባች። ከዛ የሆነ ቪዲዮ ለቀቀች። ኮምፕሊትሊ ከዛሬ ከምትሰራቸው ሀሳቦች ተቃራኒ የሆነ እኔ ዙሪያም ያሉ ሰዎች ኢንክሉዲንግ ዶቃ ቲምም ኖቲስ ያደረጉት ይመስለኛል። ማለት እንደዚህ አይነት ቪዲዮዎች ከዚህ በፊት የሰራች አልመሰለኝም። ምክንያቱም ያዩት ሰዎች በሙሉ እንደዚህ አይነት ቪዲዮዎች ስትሰራ ይቻት አላቅም ምናምን ያሉኝ። አንድ ሁለት ቪዲዮዎች ለቀቀች። አንዱን ዝም ብዬ አሳያቸዋለሁ። ይህ ቪዲዮ ለወንዶች ነው። Oh my god, I can't believe I'm getting emotional over this. ቆይ የሆነ ቪዲዮ ላሳያችሁ። I'm sorry. ለሴቶች እንግዲህ ምነው አብሶሪ ነው። ተከተፋታችንን throughout history ሲሰሩ የነበሩ ነገሮች አሉ። ሚሶጂኒስቲክ በቃ የበላይነቱና ነገር የነበሩት ነገሮች we understand, we admit አጥፋታችንን ተምረን ተማምረን ይቅርታ ተጠያይቀን እንዴት እናረሰቡን እያስተማርን እየለወጥን ኢቮልቭ እያደረግን እንደ ሂውማን ቢንግ መቀጠል ሲገባ ታሳቡ ስታይ እንደዛ መሆን ያለበት ነው ያልከው። ተፈጣሪ ያለው I'm sorry ለሌሎቻችሁ Just the girl in the world. This is basically what we need. የሚያስፈልገን ይሄ ነው በቃ። Understanding, recognition, accountability, forgiveness. That's it. በጣም ስለ ብዙ ነገር ልንከራከር እንችላለን። አሁንም የሚያከራክሩ በጣም ብዙ ሀሳቦች አሉት ፌሚኒዝም by the way ከተፈጥሯችን ጋር በተያያዘ ይዘን ከመጣነው ባህል ጋር በተያያዘ ከሃይማኖት ጋር በተያያዘ ሊጠሩ የሚገባ ከፌሚኒዝም ሳይድም ከሃይማኖት
ከባህል ከአመለካከት ሳይድም ሊጠሩ ሊስተካከሉ የሚገቡ በጣም ብዙ መስራት አሁንም ተራራው ፈቀቅ አላለም። ግን ይሄ ልጅ ይሄንን ነገር ሲል ስሰማው ማለት ነው በቃ የሆኑ ብዙ ሰዎች መጥተው ያቀፉኝ አይነት ስሜት ነው የተሰማኝ። በጣም የተለየ ነገር አውርቶ ሳይሆን this is something that we don't hear every day። ስንከራከር ስንፋጭ ሀሳብን ከሀሳብ ስናጋጭ ምናምን ኦኬ ልክ ናችሁ፣ ሴት ጠልነት አለ፣ የወንዶች የበላይነት አለ፣ በዛ ምክንያት በጣም ብዙ ጥፋቶች ጠፍተዋል፣ ይቅርታ አሁን ይቅር እንባባልና መፍትሄ አንድ ላይ እንፈልግና ወደፊት እንሂድ የሚል ነገር that's something we don't hear every day። እና in the grand scheme of things ይሄ ነገር በጣም ትንሽ ነገር ነው፣ በጣም ትንሽ ነገር ነው አሁን እሱ የተናገረው ነገር ማለት ነው። ግን ሁላችንም ብንስማማበት በጣም ለብቻ መፍትሄ ይሆናል እና እናንተ እንደምትመኙት ፌሚኒዝም የሚባል ነገርም ላያስፈልገን ሁላ ይችላል ማለት ነው። በጣም ብዙ ወንዶች እዚህ ዲቤት ላይ ሪያክት እያደረጋችሁ ነው፣ በፌስቡክ፣ በቲክቶክ፣ በቪዲዮ፣ በጽሁፍ፣ በምን እና አብዛኞቻችሁ ደስተኛ ሆናችሁ አይደለም ሳችሁ ወይም ደግሞ ሪያክት እያደረጋችሁ ያላችሁት አግሬሲቭሊ ነው። አግሬሲቭ ናችሁ። አግሬሲቭ ሆናችሁ ነው መልስ እየሰጣችሁ ያላችሁ። ሙድ የያዛችሁበት አላችሁ፣ ሚም የሰራችሁበት አላችሁ። እና ለምንድን ነው አግሬሲቭ የምትሆኚው? ለምንድን ነው አግሬሲቭ የምትሆኑት የምትሉት ሰዎች ማለት ነው። this is why every day we deal with this you guys every day ወንዶች መታው እንደዚህ አይነት አርጊመንቶችን ጆሮአችን ውስጥ ያስገቡብናል። እናንተ አሁን እያሳያችሁ ያላችሁት ሪአክሽን እኛ ስናሳይ የነበረውን ሪአክሽን ነው and we're on common ground። ከዚህ በኋላ ቢያንስ የፌሚኒዝም ጋር የተያያዙ ክርክሮችና ውይይቶች ከኢጎ ወይም ደግሞ ከሆነ አይነት ጋቻ ሞመንት አይነት ሳይሆን ከርህራሄ፣ ከመግባባት፣ ከመደማመጥ፣ ችግርን አንደርስታንድ ከማድረግ፣ ጥፋተኝነትን አንደርስታንድ ከማድረግ ከሆነ በጣም እየተግባባን ብዙ ነገሮችን እያጸዳን መሄድ እንችላለን እና አንድ ሀሳብ ላይ 3 እና 4 ሰዓትን አንፈጅም እና በሌሊት 6 ሰዓት ኢሞሽናል አረገኝ ወንዶች። ሲሪየስሊ ይሄ ቪዲዮ ብቻ አይደለም ግን አይ ቲንክ ይሄ ቪዲዮ is በቃ it's the best ለኔ the best reaction የምለው ይሄ ቪዲዮ ነው እና በሆነ ያክል መልኩ የሆነ አይነት ተስፋ የቆረጥኩትን ማለት ነው በትንሽም መልኩ ትንሽ እንደዚህ አያይዞልኛል። ሜቢ ተስፋ አለ። I don't know። አሁን እዚህ ቪዲዮ ላይ የተናገረችው ነገር ሞር ኦፍ ዲቤቱ ላይ ስናወራ የነበረውን ነገር ነው ማለት ወንድና ሴት በጋራ መስራት አለብን። ይሄ የፌሚኒስቱ አይነት ወንድ ጠል ኤክስትሪም አለ፣ የሲግማ ደግሞ አይነት ሴት ጠል ኤክስትሪም አለ እና ሁለቱንም አንፈልጋቸው እና እዚህ ቪዲዮ ላይ የሰራችው ሀሳብ ጆርዲ ኮምፕሊትሊ ነው የምጋራው። አይ ቲንክ ዲቤቱም ላይ ስናነሳ የነበረው እና ፕሮባብሊ የተስማማንበት ብዬ የማስበው ሀሳብ ነው እና ደስ ነው ያለኝ እና አይ ቶት እንደውም ኦኬ ፖዚቲቭሊ ኢንፍሉዌንስ አርገናት ሊሆን ይችላል ብዬ አሰብኩ። ሆፕ አደረኩኝ የሆነ ጥሩ ነገር አለ፣ ስለዚህ we can discuss ምናልባት ኔክስት ታይም ምናምን ብዬ አሰብኩ። ሶ እንደዚህ ሆነ። ከዛ አጫጭር ቪዲዮዎች መለቀቅ ሲጀምሩ ነገሮች መቀየር ጀመሩ። ደወለችልኝ፣ አንዳንድ ነገሮች አወራን። አይ ቲንክ ደወለችልኝ ወይ ደወልኩለት አንዱ ነው። ደውዬላትም ስለነበር ኤግዛክትሊ ትዝ አይለኝም፣ ብቻ ተደዋውለን ግን ነበር። ሶ ተደዋውለን የነበረ ጊዜ እንደውም ማስታውሰው ጆርዲ አንቺ ሻይ ምናምን የምትዩ ነገር ስላለ ሻይ እየጠጣን እናወራዋለን አንዳንዱን ነገር። ከዛ የፐርሰናል ቪዲዮቿንም ምናምን ስላየው ኦኬ እነዛን ቪዲዮዎች እስቲ እንትን እናደርጋለን፣ አይ ሚን ፐርሰናል ላይፏንም እስቲ ዲስከስ እናደርጋለን ምናምን ብዬ ነበር ያሰብኩት። ከዛ ነገሮች እየጋሉ ሲመጡ አይ ቲንክ አንዳንድ ነገሮች አፕን ማድረግ ጀመሩ። የመጀመሪያው የ4 ሰዓት ከምናምን ቪዲዮ ነበር የተቀረጸውና የዶቃ ቲም ፋይል ኮራፕት አደረገብኝ አለ እና ለኛ ፋይል ኮራፕት አድርጎብናል የሚል ሜሴጅ መጣ። ከዛ በፊት ምንድነው የተፈጠረው? ጆርዲ ደውላለት ፋክት ቼክ አድርጌያለሁ እና እዛ ጋር የተናገራቸው ሀሳቦች ሮንግ ስለሆኑ እነዛን ሀሳቦች በቪዲዮ ሰርቼ ብላ የሆነ የ8 ደቂቃ ወር የሆነ ቪዲዮ ሰርቼ እዛ ላይ እንትኑ ላይ ዲቤቱ ላይ ኢንክሉድ አድርገው የሚል ሀሳብ አቀረበችለት። ከዛ ተስማማለህ ወይ ብሎ ደወለልኝ። እኔ ፐርሰናሊ ላስገባው ካለች መብቷ ነው ታስገባው፣ ግን እኔም በነዛ ጉዳዮች ላይ ሪአክሽን እንድሰጥ ከፈቀድክ
አሁን እሷ የምትናገራቸው ነገሮች ደግሞ እኔ ካውንተራክት አድርጌ ለምሳሌ የጃፓንን በተመለከተ የሆነ መረጃ እንትኑን ፒዲኤፍ ምናምን ተልኮልኝ አይቼው ነበርና እንደዛ አይነት ነገሮች ይሄ የጀንደር ፔ ጋፕን የሚያሳይ ነገር ተልኮልኝ አይቼው ነበር። ሶ እዛም ላይ እኔ ሲሪየስ የሆነ ኮሜንት ስላለኝ እኔም ሐሳቦቼን ሰርቼ ልላክልህና አብረህ ኢንክሉድ አድርገው እንደዛ ከሆነ እንትን ይሆናል አትሊስት ባላንስድ ይሆናል እንጂ እሷ ብቻ ታስገባ አንተ ዝም በል ልባል አልችልም። አለዛ ያው የሁለታችን የሚቀርና ሰው እንዳለ ከነ ፍጥርጥሩ ቪዲዮን አይቶት ራሱ ጀጅ ያደርጋል ተባባልን። ሶ ልጁ በቃ አይ እንደዚህማ ካልን እየተመላለሳችሁ ሊቆይ ነው ምናምን ነገር አለና በቃ ይቅር ተባለ። ኦኬ ችግር የለውም ተስማማን። ከዛ ቪዲዮን አይ ቲንክ ሰርታ ለቀቀችው ቲክቶክ ላይ ምናምን። ከዛ ምን አለኝ ልጁ ኮራፕት አደረገ። አይ ቲንክ የ1 ሰዓት ከምናምን ይሁን የ2 ሰዓት ቪዲዮ ከ4 ሰዓት ውስጥ ኦልሞስት ግማሹ ማለት ነው ኮራፕት አድርጓል አለኝ። እዛ ሰዓት ላይ ቅድም ብያችሁ የነበረው ጥርጣሬ ተመለሰ ማለት ነው። ኦኬ ስለዚህ ይሄ ልጅ ፓርት ኦፍ ዘ ፌሚኒስት ጎራ ነው ማለት ነው። ስለዚህ አሁን ከማጋ ነው እየተጋጨን ያለ ነው የሚለው ገባኝ እና እንደዚህ አይነት አሰምሽን ወሰድኩ። ከዛ ኦኬ ምን እናደርግ አልኩት ጀስት ለማወቅ። አይ እናንተ ጋር ያለውን ፋይል ካለ ላኩልኝና እሱን ኢንክሉድ አድርጌ ልስራው፣ እስቲ ሪከቨር መደረግ የሚችል ከሆነ እንሞክራለን አይነት ነገር አለኝ። የዚህ ሰዓት ትንሽ እስቲ ትሪገር ላድርገውና ትሪገር ይደረጋል አይደረግም ማለት ከነሱ ጎራ ነው አይደለም የሚለው ለማወቅ ነው። ትሪገር ላድርገውና ይሆናል አይሆንም ነገር ብዬ ቪዲዮኛ ጋር የ4 ሰዓት ከምናምኑ ቪዲዮኛ ጋር ስላለ እኔም መልቀቅ እችላለሁ ባይዘው እና what do you think ምናምን አልኩት። አይ ምንም እንደዛ አያስፈልግም እኛ ላክልኝና ፋይሉን እኔ አስገብቼ ለቀዋለሁ አለ። ኦኬ ስለዚህ ፕሮባብሊ የዛኛው ጎራ አይደለም ማለት ነው። አትሊስት ሚድልማን ይሄ ጤነኛ ሰው ነው ብዬ አሰብኩ መልሼ። ከዛ ቪዲዮ ላኩለት። ሶ ስንልክለት እኛ ጋር አትሊስት አይ ቲንክ 2-3 ኮምፒውተር ላይ ምናምን ኮፒ አድርገን ፋይሉን ምክንያቱም ምን ሊደረግ እንደሚችል አሁንም ስለማናቅ ኮፒ አድርገን ነው እንትኑን ሜሞሪውን የላኩላቸው የነበረውና ካሜራ ውስጥ የነበረው ሜሞሪ ከዛ እሱን ኢንክሉድ አድርጎት አስገባው። ሶ የሆነ ዋይድ የሚመስል ቀረጻ ካያችሁ የኛ ቪዲዮ ነው ማለት ነው። ከዛ እሱ ቪዲዮ እየተሰራ በመሃል እንግዲህ ይሄንን ሐሳብ ራሱ አሌክስ እንዲናገረው ነበር ፈልጌ ነበርውና በሆነ ምክንያት ፈቃደኛ አልሆነም ይሄን ሐሳብ ለመናገር። ግን አንተ ራስህ ብታወራው ብዬ በስልክ ብዙ ጊዜ አውርቼው አውቃለሁ። ፈቃደኛ አልሆነም። ግን እኔ ሐሳቡን ልንገራችሁ። የስልክ ማስፈራሪያ ይደርሰው ነበር ልጁ ተደውሎ እና እሱም ቪዲዮ እንዳይለቅ ማለት ነው። ይሄ እኔ አይዊሽ ራሱ ቢናገረውና ብትሰሙት። ግን እሱ የሚለኝ ምንድነው ይሄ ማስፈራሪያ ከየትኛው ሳይድ እንደመጣ አላቅም። ካንተም ሊሆን ይችላል ከሷም ሊሆን ይችላል ነው የሚለው። ኦፍ ኮርስ እኔ የስልክ ማስፈራሪያ ላረግ የምችልበት ዲቤት አይደለም ያደረኩት እና ከየት ሊመጣ እንደሚችል እንግዲህ መገመት ነው። ኦር የፈለጋችሁትን አሰምሽን ውሰዱ። ከሷ ሳይድ መጣም በሉ ካንተም ሳይድ መጣም በሉ የፈለጋችሁትን አሰምሽን ውሰዱ። ግን አትሊስት ሀፕን ያደረገው ልናገር ብዬ ስላሰብኩኝ ነው። ሶ እንደዚህ ሆነና ማስፈራሪያዎችም መጡ። ከዛ ቪዲዮ እስኪለቀቅ ድረስ በጣም ሰው ጓጉቶ እየጠበቀ ነበረ። ቪዲዮ ተለቀቀ። ለዚህ ዲቤት መነሻ ነው ብዬ ማስበው እኔ አቡ ነው። ከተደላ በላይ አቡ ነው ለኔ መነሻዬ። ስለ አቡ ልንገራችሁ። ማለት አቡን አውቀዋለሁ ኢምፐርሰን በአካል አውቀዋለሁ። ብዙ ጊዜ አብረን ዲስከስ አድርገን እናውቃለን። እኔም ቤት መጥቶ ያውቃል። እኔ ቤት አድሮም ያውቃል። ፎር ዛት ማተር አፖሎጄቲክሱ ላይ ቅበተ እምነቱ ላይ ምናምን ይሰራ ስለነበረ እዛ ላይ አንዳንድ ሀሳቦችን እንለዋወጥ ነበረ። አንዳንድ ወደዛ ወደዚህ የምንባባልባቸውም ደግሞ ይሄ ሀሳብ መንሸራሸሮች ምናምን ይኖራሉ። እዛ አፖሎጄቲክሱ አካባቢ ያሉ ልጆችን ስለማውቃቸው ማለት ነው። እና እዛ ቦታ ላይ ሄዶ ያቀረበው ነገር ልክ አይደለም፣ ኮምፕሊት ልክ አይደለም ብለን እኔና ጆርዲ ዲቤት ባደረግንበት ላይ እዛም ላይ ሀሳቤን አንስቻለሁ። እነ ኤርሚያስም የኤማውስ ልጆች እዛ ላይ መጥተው ከጆርዲም ጋር እሱም በዛኛው ጎራ ሆኖ አቡ ዲስከስ አድርገው አይተናል። እሱን ኤክስፕሌን ወደ ማድረጉ አልገባም። የአቡ ስህተት ነው ለዚህ መነሻ የሆነው ብዬ ስለማስብ ነው። ግን አንፎርቹኔትሊ እስካሁን ድረስ አቡ አላጠፋሁም ብሎ እያሰበ ይሁን አላቅም። ሰው ይሳሳታል ማለት አሁን አቡ ይቅርታ አለመጠየቁ ቢግ ዲል ሆኖ ምናምን ሳይሆን
ግን አትሊስት እንደው ልክ ነገሮች ወጥተው አሁን በዚህ መልኩ አንዳንድ ነገሮችን ስናይ ምናምን ትንሽዬ ሄዚቴት ማድረግ አለ አይደለ ትንሽ ቆም ብሎ ኦኬ ምናልባት ተሳስቼ ይሆን የሚል እንደዚህ አይነት ነገር አላየሁኝም ወይ ደግሞ ለኔ ፐርሰናሊ እንደዚህ አልነገረኝም ምን ስልኬን ያውቃል ሶሻል ሚዲያ አካውንቶቼን ያውቃል ምናምን ሰው አልነገረኝም እንደዚህ አይነት ነገር አልደረሰኝም እኔ ጋር እሱ በጣም ስቲል ዲስአፖይንቲንግ ነው። ዲቤቱ ከተደረገ በኋላ ምን ተፈጠረ የሚለው ልንገራችሁ። ዲቤቱ ከተደረገ በኋላ ቪዲዮዎቹ ሲወጡ ኦፍ ኮርስ እኛ ሀገር የሶሻል ሚዲያውን እንትን ታቆታላችሁ ሰው እየቆራረጠ በሜም በምን ምናምን አጥለቀለቀው። ከዛ በኔም ቪዲዮዎች ይሰሩ ነበረ። እንደውም አይ ቲንክ መጀመሪያ አካባቢ በኔ የሚሰሩ ቪዲዮዎች ይደርሱኝ ነበረ። ምክንያቱም አንዳንድ ሴቶች አሉ ይሰሩና ቪዲዮውን የሆነ ሜም ምናምን አድርገው ሰርተው ይልኩልኛል። ሰው ከፍቼው አየዋለሁ ከዛ ብሎክ አደርጋቸዋለሁ። ምክንያቱም ወርዝ አያደርግም አንዳንዱን ጭቅጭቅና ዝም ብዬ ብሎክ አድርጌ ገላገላለሁ። ከዛ እንደውም ለጆርዲ ልክላት ነበረ የሆነ ቀን ላይሻ እንደዚህ አይነት ሚሚ የተሰራብኝ ነው ምናምን ብዬ ላኩላት። ከዛ የሆነ ጊዜ ደግሞ እሷም እንደዛው አይ ቲንክ በነጋታው የሆነ ነገር ብቻ ላከችልኝ። ይሄው አንተ ብቻ አይደለህም እኔም ላይ እንደዚህ ይሰራል ምናምን ብላ ላከችልኝ። ቴክስት እንጻጻፍ ነበር ማለት ነው ባጭሩ። ከዛ ተገናኝተን እናወራለን እንደዚህ ምናምን እየተባባልን ዲስከስ እያደረግን አንድ ቀን ትንሽ ሂትድ የሆነ ወሬ አወራን። ሂትድ የሆነ ወሬ ስላችሁ ትንሽዬ ተበሳጭታለች ምናምን። ከዛ I'm trying to explain አንዳንድ ነገሮችን ከዛ ከኤልጂቢቲ ጋር ነገሩ መያያዙ ምናምን እንዴት መጥፎ ኢሜጅ ሊፈጠር እንደሚችል እንደዛ አይነት ነገሮችን የነገረችኝ ነበረ። ከዛ እኔ ደግሞ አይ እኛ ዲስከስ እናደርጋለን እኔና አንቺ ቁጭ ብለን ዲስከስ እናደርጋለን ተገናኝተን እንደዚህ የሚል ነገር የነገርኳት ነበር። አንዳንድ የምታነሳቸው ፖይንቶች ሰብስታንስ አላቸው እውነቱን ለመናገር። ለምሳሌ በጣም ብዙ ሴቶች ይደፈራሉ ኢትዮጵያ ውስጥ ምልህ አሁን ይሄንን መካድ አንችልም ምናምን ሳይሆን እንደውም ደሃ ሀገር ስለሆነ ጦርነት ያለበት ሀገር ስለሆነ ብዙ ያልተማረ ሰው የሚበዛበት ሀገር ስለሆነ አማውንቱ ኢቨን እኛ በቁጥር ከምናስበው ወይም በዳታ ከደረሰን የሚበልጥ ሊሆን እንደሚችል እንደውም አሰምሽን ወስዳለሁ በግሌ የባሰ ሊሆን እንደሚችል እንደሱ አይነት ነገሮች ስታነሳልኝ ልክ ናት። አሁንም ድረስ ልቤ ያምናል። ያወራናቸው ነገሮች ምናምን ስለማስታውስ አንዳንድ ልክ የሆኑ የነገረችኝ ነገሮች አሉ፣ አንዳንድ ደግሞ ማልስማማባቸው አሉ ኦፍ ኮርስ። ከዛ ቤተክርስቲያኗን የማጠልሸት ልበለው ማጠልሸት የሚለው ቃል አይ ቲንክ መጥፎ ነው። ማጠልሸት ሳይሆን ይሄ ቤተክርስቲያኗን ፍሬም የማድረግ ነገር አዚፍ ሴቶችን እንደምትጨቁን አይነት አድርጎ ፍሬም የማድረግ ነገሮች ግን አይባት ነበር ያኔም። ለምሳሌ አባ ገብረ ኪዳንን ስብከት ቆይ ላሳያችሁ እዚህ ጋር ሚስቱን እንዲደፍር መጽሐፍ ቅዱስ ፈቅዷል። ይሄ እኩልነት የሚባል ነገር አምጥተዋል። አሁን ደግሞ ፌሚኒስቶቹ እንደዚህ አይደለም መጽሐፍ ቅዱስ ሚስት ለባሏ ትገዛ ነው የሚለው ምናምን ብሎ የሆነ ቄስ መድረክ ላይ ወጥቶ ሲያስተምር ነው የምትሰማው። ኖ እንደዛ በፍጹም አይልም። ሴቶች አሁን አማረብን ብላችሁ ትናንትና ማሪ አንተ ያሉ ባሎቻቸውን የሚሉ አሉ ከሆኑት አሁን የእኩልነት መስሏቸዋል። ጅልነት እኮ ነው ሰው የሚያምርበትን ሲሰራ ነው። ፌሚኒዝምን ፕሪች ያደረገው መጽሐፍ ቅዱስ ነው መጀመሪያ እንደውም ለኔ ማለት ነው። ስለዚህ አተረጓጎም በጣም ማተር ያደርጋል። ኦን ታፕ ኦፍ ዛት ደግሞ መጽሐፍ ቅዱስ የተጻፈበት ዘመን የተጻፈበት ባህል ጊዜ ማለት በጣም ፓትሪያርኪካል ቫልዩ የተያዘበት ጭብጥ ተደርጎ የተያዘበት ዓለም ላይ ነው መጽሐፍ ቅዱስ የተጻፈው። ስለዚህ ኦፍ ኮርስ አንዳንድ ነገሮች ይሄንን ነገር ሊያመቻቹለት ይችላሉ። ለወንዶች የሚያመቻች ነገር ይፈጥራል መጽሐፍ ቅዱስ ላይ የምናገኛቸው ነገሮች። ግን ያ ማለት ልክ ነው ማለት አይደለም። አሁን ያልከው ለምሳሌ ሚስት ፍቃደኛ ሳትሆን ቀርታ አሁን እኮ እያልን ያለ ነው ባል ሚስቱን እንዲደፍር መጽሐፍ ቅዱስ ፈቅዷል ነው እያልን ያለ ነው አይደለም። በፍጹም ልክ አይደለም። ያ እኔ ያንን አመኜ መቀበል እኔ የምከተለው ፈጣሪ እኔ የምከተለው እግዚአብሔር ከወደዳችሁ ኑ የሚል ነው ላይክ በቃ ከመርጠ አያስገድደ ፍቅር ነው የምትከተለው ባይ ዲፎልት ማለት ነው። ሶ ምርጫን ያስቀደመ ፈጣሪ ሚስቶች በራሳቸው ሰውነት ላይ ምርጫ እንዳይኖራቸው የሚያደርግ አጻጻፍ ይጽፋል ብዬ አላስብም። ያንን ቃልም ሰዎች ላይ እንዲጽፉ ያደርጋልን ብዬ አላምንም። ሶ ኩዌስችን ማድረግ ያለብን ነገሮች ሊኖሩ ይችላሉ። ግን በጣም ከተው ምንድነው ሴቶች ልክ እንደ ወንድ ዋጋ እንዳላቸው
እኩል እንደሆኑ ነው። ጆርጂ ከዚህ ጋር በተያያዘ ዝም ብዬ አንድ መጽሐፍ ቅዱሱንም ቢሆን በደንብ ማየት አለብን ስላልሽኝ ነው ስለሚገርመኝም ነው ይህንን ማነሳልሽ። እንዴት ታይዋለሽ? አንደኛ ቆሮንቶስ ላይ ምን ይላል? ለሴት 35 አንደኛ ቆሮንቶስ ምዕራፍ 35 ላይ ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል። እንዴት ታይዋለሽ? እኔ አሁን እንዳልኩ ነው። አሁን ስለዚህ ጉዳይ ጠይቄ ነበር። ይሄ ብቻ ሳይሆን ይሄ በወንድ ላይ ሰልጥን የሚል አለ። በጣም ብዙ አሉ። ስፔሻሊ ወደ ብሉይ ኪዳን ስትመለስ ደግሞ ጦርነት ነው። በቃ ይሰቀጥሃል አንዳንድ የምታነባቸው ነገሮች ማለት ነው። ቪዲዮዎች በዚህ መልኩ ይሰሩ ስለነበረ አይ ቲንክ ይሄ ከኛ ዲቤት በፊት ራሱ የተሰራ ቪዲዮ መሰለኝ። አይ ቲንክ ዶቃ ላይ ከዚህ በፊት ቀርባ ያቀረበችው ቪዲዮ መሰለኝ። ግን እንደዚህ አይነት ቪዲዮዎች ነበሩ። አቡም ኖሮ ራሱ የእሷን የኦርቶዶክስ እንትን ፐርስፔክቲቭ አልቀየረውም አንፎርቹኔትሊ። ስለዚህ አይ ዶንት ኖ ምን ሊሰራም እንደሄደ እኔ አልገባኝም። እኔ አሁን ድረስ አይገባኝም። እውነት እንደው አቡ ይሄን የሚያየው ከሆነ አሁን ድረስ ምን እንዳረክ አልገባኝም። ለኔ ግልጽ አይደለም። ምክንያቱም የቤተክርስቲያን ሰው እንትን መሆን አለበት፣ ፈርም መሆን አለበት ብዬ አስባለሁ። በሚያምነው ጉዳይ ላይ ምልህ ኃጢአት ስራ አሁን ሰው ብትገል ኃጢአተኛ ሆነ ነው ምለው። አቅቶት ነው ሰይጣን አሳስቶት ነው ወይ ክፉ ሰው ሆኖ ነው ምናምን እላለሁ። ቤተክርስቲያኗን ግን አታክ ማድረግ ምንም ኮምፕሮማይዝ የማይደረግ ነገር ነውና እንደሱ አይነት ነገር አሁን ድረስ ይቅርታ አለመጠየቁ አሁን ድረስ አይ ዋዝ ሮንግ አትሊስት እንደው አይ ዋዝ ሮንግ እሺ ይቅር ተሳስቻለሁ ይቅር የመሳሳት ድሉ አለኝ ወይ ደግሞ እንደው ምናልባት ተሳስቼ ይሆን ብሎ ኮንሲደር ማድረጉ መኖር ነበረበት። ለቤተክርስቲያኗ ክብር ለኔ አይደለም። እኔ አም ኖባዲ አንድ ኃጢአተኛ ግለሰብ ነኝ። ከዲቤቱ በኋላ ምን ተፈጠረ የሚለው ልንገራችሁ። ፕሮባብሊ እስካሁን ማታቋቸውን አንዳንዶቹ የምታቋቸው ግን በጣም ሌላ አይነት ፒክቸር ተሰጥቷቸው ያያቸዋቸውን ነገሮች እነግራቸዋለሁ። ከዲቤቱ በኋላ በሚገርም ሁኔታ አንድ ሶሻል ሚዲያ ላይ የማውቀው ሰው ከኔ ተቃራኒ ሳይሆን እኔን አታክ የሚያደርግ የሆነ ጽሁፍ ጻፈ እና አክቹአሊ የማውቀው ስላችሁ ይሄ በስልክ ምን እንደዋወል ምናምን በአካል ተገናኝተን አናውቅም። ሙቹዋል ፍሬንድ እኔ የኢዮብ ምረታብ ጓደኛዬ ስለሆነ የኢዮብ ምረታብ ጓደኛ ሆኖ ግን እኔም ጋር እናወራለን አይነት ነገር እና አንፎርቹኔትሊ አይ ዶንት ኖ ምን ተፈጥሮ እንደሆነ ብቻ የሆነ አይነት ነገር ጽፎ ፖስት በጣም ዊርድ የሆነ ነገር እና ደወልኩለት። ምንድነው የተፈጠረው? ምን ሆነ ነው ማለት አለው። እኔ ደውለ መንገር ትችላለህ ምን የተፈጠረው ምን ያጠፋሁት እስቲ ምናምን ብዬ ዲስከስ ልናደርግ ሞከርን። ሰብስታንስ ያለው ነገር አላነሳም ስለገባኝ አይ በቃ ተው ብዬ ዘጋሁት። ወዲያውኑ አይ ቲንክ ሶሻል ሚዲያ በተለይ ፌስቡክ ላይ እኔ ብዙ ሰው ስለሚያቀኝ ፌስቡክ ላይ ያለው ሰው ቅጥቅጥ አደረገው ልጁን ማለት ለኔ ብለው ምናምን ሳይሆን ያወራው ያነሳው ሐሳብ ሰብስታንስ የለው እና ዝም ብለ ይሄ ጃርገን አማርኛ ጃርገን ሰብስቦ ይሄ ጠንከር ያሉ ስነ ምህዳራዊ ምናምን የሚሉ ቃላትን ደረደረና አማርኛውን አሳምሮ ነው ፖስት ያደረገው እንጂ ሰብስታንስ የለውም እና ሰው ኢቫሉዌት አድርጎ አይ ይሄ ሰብስታንስ የለውም ምን ብለ ነው ምናምን አሉት። ያንን መቋቋም ስላልቻለ ኦር ምን ተፈጥሮ እንደሆነ አላውቅም አካውንቱን ዲሌት አድርጎ ጠፋ ከፌስቡክ። ያሳዝናል። እሱ አንድ እሱ ነው ሀፕን ያደረገው። ሁለተኛ እምናቃቸው ሰዎችን ተውና ማላቃቸውን ሰዎች ማወቅ ጀመርኩኝ። የሆኑ ሰዎች በጣም ኢንተረስትድ ሆኑ በእኔ ጉዳይ ላይ እና በጣም በቃ በየቦታው እየገቡ ኮመንት ሲያደርገው አያቸዋለሁ። አንደኛው ልጅ ይሄ ልጅ ነው ሰሚር አሊ ምናምን እንደዚህ የሚባል ልጅ። ይሄ ልጅ ምንድነው እንደዚህ ኢንተረስትድ እንዲሆን ያደረገው ብለን ባክግራውንድ ቼክ ማድረግ ጀመርን። የድሮ ፎቶዎቹን ምናምን ማየት ጀመርን እና አሁን እነዚህ የምታያቸው ፒክቸሮች የሆነ ነገር የሚነግሯችሁ ይመስለኛል። እኔ ፎር ሹር ከፎቶዎቹ በላይ ወደ ኋላ ሄጄ ልጁ አሁን አይ ቲንክ አሜሪካ ነው የሚኖረው እና እዛ ያለበት ሀገር ላይ የሚያውቁትን ሰዎች ሁሉ ኢንቨስቲጌት ለማድረግ ሞከርኩ። ማን ነው ምናምን ብዬ ማለት ነው እና አንፎርቹኔትሊ የዚህ የኤቢሲዲ የበዛበት እንትን ኮሚኒቲ አባል ሆኖ አገኘሁት። ይሄ ኤልጂቢቲ ዜድ ኪው ምናምን ያልኳችሁ ማለት ነው። ባለኝ መረጃ እንደዛ ነው። ልጁ አይደለም ካለ he can defend። ግን እዛ ያሉ ሰዎችን በደንብ ጠይቄ የሚያውቁትን ሰዎች ጠይቄ ነው ይሄን ያገኘሁት። ከዛ ደግሞ ኦፍ ኮርስ እነዚህን ፎቶዎች ማየት ነው ምን እንደሚመስል ማለት ምን ትረዳላችሁ ይሄን ስታዩ የሚለውን እናንተም እንትን በሉ። ሶ ማንን ነው አታክ ያደረግነው?
ጀነራሊ ሴቶችን ምናምን አልነበረም አታክ ያደረግነው። የኤልጂቢቲ ኮሚኒቲው ብድግ ብሎ ነው የተነሳው። ብድግ ብሎ በቃ እኔን እንደ ውሻ ሊቀጠቅጠኝ ነበር የተነሳው። ግን የኢትዮጵያ እንትን ደግሞ ሶሳይቲው ደግሞ እንደዚህ ነገር ላይ ሲሪየስ ስለሆነ እንዲህ በቀላሉ አልታለፉም። ፎርጌት ፌሚኒዝም ግን እነዚህ ሰዎች በቀላሉ አልታለፉም። አንድ ሀፕን ያደረገው እሱ ነበር ማለት ኮመንት ላይ የመጡ እንዲህ አይነት ሰዎች በቃ ቅጥቅጥ ያደርጉኝ ነበር። ኮመንት ላይ ይሰድቡኝ ነበር፣ ዲስሚስ ሊያደርጉኝ ይሞክሩ ነበረ። የማይረባ ሀሳብ እንዳነሳው ምናምን ሊያወሩ ይሞክሩ ነበረ። ግን ሁሌም እኔ ወደኋላ ሄጄ ቼክ አደርጋለሁ። ለምንድን ሰው እንደዚህ የሚያወራው? ኮመንቱን አይቼ ጥሩ ኮመንት ምናምን ብዬ አላልፈውም፣ ወይም አይቼ ምን አይነት ኔጌቲቭ ኮመንት ነው ብዬ አላልፍም። ለምን እንደዚህ ያወራ the laws of human nature እና ወደኋላ ሄጄ ባክግራውንድ ቼክ ሳደርግ እንደዚህ አይነት ነገር አገኘው። ከዛ ቲክቶክ ላይ ሰንኪስድ የሚል አካውንት ያላት ልጅ ማህሌት ኬስ ምናምን ነው እንትኗ ይሄ አካውንቷ እና እሷ የጆርዲንና የተድላ እንትን ላይ ኮመንት ሰጥቼ ነበር። አሁን ደግሞ ምናምን ብላ ኮመንት ልትሰጥ ሞከረችና ስትሰጥ ሂር ኢዝ ዘ ትሪክ የተጠቀመችው ኦርቶዶክስነቷን ነው። አይ ቲንክ ኦርቶዶክስ ናት መሰለኝና የዮሐንስ አፈወርቅ ምናምን ተብሎ የተነሳው ሀሳብ ሮንግ ነው፣ ዮሐንስ አፈወርቅ እንዲህ አላለም ብላ ሀሳቡን አነሳች። እንትኑም ቪዲዮ ላሰማችሁ ምን እንደምትል ጉዳይ ላይ በተመለከተ ተድላና ጆርዲን ያደረጉን አስተያየት ከፍዬ ነበረ። አሁን ደግሞ ከኢዮብ ጋር ዲቤት ተመለከትኩኝና በሶስት ቶፒኮች ላይ ጀስት ሀሳቤን ለማካፈል ወደድኩኝ። በኦሪየንታል ቸርች ካቴጎሪ ውስጥ የሚታወቁ ፌሚኒስት ወይም የክርስቲያን ፌሚኒስቶች የሉ። ዶክተር ቴዎሎጂሻን የፌሚኒስት ሀሳብ አቀንቃኝ ነበረች። እሷም ከእምነቱ ጋር ያላት ቤዚካሊ የሴቶችን ቤተክርስቲያን ውስጥ ያላቸውን ተሳትፎ እንዴት ማጠናከር እንደሚቻል የምትሰራ ነበረች። ስራዎቿም ይሄ ጂሰስ ኤንድ ዊመን የሚል መጽሐፍ አላት። እንዲሁ ሌሎቹ ተመሳሳይ ስራዎች አሏት እና በቤተክርስቲያን የምናውቀው የዲያቆናዊት ሹመት እንዴት በደንብ ያለበት ብዙ በስፋት ስትሰራ ነበረ። ሶስተኛውና የመጨረሻው እንግዲህ የዮሐንስ አፈወርቅ ንግግር በዛ ዲቤቱ ላይ ተጠቀሰው ተነቦ እስከ መጨረሻ ያልተነበበው የዮሐንስ አፈወርቅ ንግግርን ማሰብ ነው ወይም ለማሳየት። ዮሐንስ አፈወርቅ በቤተክርስቲያናችን በጣም የታወቀ አባት ነው። በጣም የምንቀበለው አባት ነው እና አንድ በጣም ሁልጊዜም ሁሉም ሰው ሊያነው መጽሐፍ ይሄ ኦን ማሬጅ ኤንድ ፋሚሊ ላይፍ የሚለው ላይ ከዛ ላይ ያለውን ሆሚሊ 20 ላይ በጣም የሆነች አንድ አረፍተ ነገር ብቻ ነበረች የተነበበችው እና ከዛ ወደ ታች ያለውን ቀጥያ ነበዋለሁ። መጽሐፉን ስክሪንሾት ልክሱ እዚህ ጋር አስገባለሁ። ሆሚሊ 20 ገጽ 41 Do you want your wife to be obedient to you as the church is to Christ? Then be responsible for the same providential care of her as Christ is for the church. ይላል። ከዛ ቀጠል ያደርግና as he accomplished this not with threat or violence or terror or anything else like that, but through his untiring love, so also you should behave towards your wife. ስለዚህ በዲቤቱ ላይ ለማሳየት እንደተሞከረ የነበረው በትዳር ውስጥ ያላት ድርሻ ይሄ ብቻ ነው የሚለው ነገር ትክክል ካራክተራይዜሽን እንዳልሆነ ሰማሁት። ከዛ መጽሐፉን አለኝ እንደዚህ ምናምን ነው አይነት ነገር እያለች የነበረችው። አሁንም ባክግራውንድ ቼክ እስቲ እናድርግ ምናምን ብዬ ሄድኩ። የምናውቃቸውን ሰዎች ምናምን ቼክ ማድረግ ጀመርኩ። እሷም እንደዚሁ አይ ቲንክ ውጪ ነው ያለችው እና በቤተክርስቲያን ሚዲያዎች ከዚህ ፊት ቀርባለች የሚል ነገር ሰማሁ። የምታውቁ ሰዎች ካላችሁ እስቲ ትነግሩናላችሁ። መንፈሳዊ ሚዲያዎች ላይ የቤተክርስቲያን አይነት እንትን የቤተክርስቲያን ሰው እንደሆነች አይነት ነገር አድርጋ አይነት ነገር እንደቀረበች ሰማሁ። እውነቱን ውሸት እርግጠኛ አይደለሁም እሱ ምክንያቱም እሱን ኢንቨስቲጌት አላደረኩም። ግን ልጅቷን ባክግራውንዷን ምናምን ኢንቨስቲጌት አደረኩኝ። ኢንስታግራሟን ምናምኗን ገባው አየው። ገምቱ ምን ሊፈጠር እንደሚችል። እነዚህ ናቸው ጓደኞቿ። ያቸው እነዚህ ሰርቲፋይድ ኤልጂቢቲ እና ልጅቷ ናት አይደለችም አላቅም። ናት እያልኩኝ አይደለም ግን ከምን ጋር ያዋለች እሱን ደግሞ መጠየቅ ነው። እነዚህ ሰዎች ግን ናቸው አይደል እናውቃለን። አትሊስት ፎቶውን አይታችሁ ታውቃላችሁ። እነዚህ ሰዎች ጋር ነው የምትውለው። እነዚህ ናቸው ጓደኞቿ። ለእነዚህ ነው አድቮኬት የምታደርገው። ከዛ እነዚህ ሰዎች ናቸው አብረዋት የሚውሉት ሰዎች እና ሁሉም ማለት ማጆሪቲው ማለት ይችላለሁ ግብረ ሰዶም ናቸው። ከዛ ቤተክርስቲያንን ወክዬ አወራለሁ ብላ የምታስብ ሴትዮ ናት
ዮሐንስ አፈወርቅ ምናምን የምትላችሁ ሴትዮ ከኋላ ባክግራውንዷ እንደዚህ አይነት ነገር አለ። ይሄ ተደብቆ ነው የሚወራው እና ይሄንን አገኘው። so I was amazed ምንድነው ምናምን ብዬ ብዙዎቹን ማየት ጀመርኩ። እኔ አሁን ሄኖክ መሐሪ ነው የሚባለው ይሄ ሙዚቀኛ አሁን እሱ እንዴት እዚህ ውስጥ እንደገባ አላቅለትም። እሱንም እንግዲህ መጠየቅ የሚችል ሰው ካለ ይጠይቅ። እሱም አለ እዚህ ፎቶ ላይ ልላችሁ ብዬ ነው። እነዚህንም ሰዎች የምታውቋቸው ከሆኑ እነዚህንም እንግዲህ ጠይቋቸው፣ ጤነኛ ላይፍ ስታይል ያላቸው ሰዎች ከሆኑ። እነዚህ ሰዎች ጋር ነው የምትውለው ዮሐንስ አፈወርቅ የምትላችሁ ሴትዮ። ፈርዘር ኢንቨስቲጌት የሚያደርግ ሰው ካለና እሷ ራሷ ምን አይነት ሰው ናት የሚለውን የሚያውቅ ሰው ካለ ሪሊ አፕሪሺየትድ። ስለ ሰዎች ለማወቅ ምናምን ሳይሆን ለሴቶች እንከራከራለን የሚሉ ሰዎች ምን አይነት ተንኮለኞች ምን አይነት ሴረኞች ሰዎች እንደሆኑ እንድታውቁ ስለምፈልግ ነው። this is not about ጆርዲ ወይ ፌሚኒዝም ወይ ምናምን አይደለም። ከኋላ ምን አይነት ነገር አለው የሚለው እንድታውቁ ነው ይሄን ቪዲዮ የምሰራው። እቺ ልጅ she tried to defend የጆርዲን ሐሳብ የዮሐንስ አፈወርቅን ሐሳብ ሪፕሬዘንት አድርጋ እንደተባለው ደግሞ የመንፈሳዊ ሚዲያዎች ላይ ምናምን ቀርባ የምታውቅ ከሆነ ይሄ ለቤተክርስቲያን ሰዎች ጥሩ አላርም ነው የሚሆነው። ምን አይነት ሰዎች እንደምታቀርቡ እወቁ። አሁን የሚገርመው ልንገራችሁ፣ ስለኔ ለማወቅ በጣም ብዙ ጥረት የተደረገ ነበር በሰዓቱ። ምክንያቱም ዲቤቱ ከተደረገ በኋላ እኔ ፐርሰናሊ ይሄ አሁንም ለምሳሌ አሁንም እዚህ ጋር የምነግራችሁ ፐርሰናሊ ማን ነኝ፣ ምንድነው የምሰራው፣ የት ነው የምኖረው፣ ምንድነው ምናምን ሌላ እንትን አለኝ ወይ ምናምን ይሄ ፐርሰናል ነገር ለሰው ማሳየት አልፈልግም። የምሰራው ስራ የሚያሳፍር ስራ አይደለም ወይ ደግሞ እንዴት ነው ብነግራችሁ የሚያስኮራ ስራ ነው። ፕሮባብሊ የልጅነት ህልማችሁ ነው የሚሆነው። በእውነት ለፍቻለሁ፣ ዝም ብዬ አይደለም ያመጣሁት። ፕሮፌሽኔ በጣም ደስ የሚል ፕሮፌሽን፣ በጣም ደስ የሚል ኑሮዬ በጣም አይባልም አሁን ኑሮዬ አሪፍ ነው ምናምን አይባልም እንጂ እኔ ጥሩ ኑሮ ነው የምኖረው። አይቸግረኝም፣ እበላለሁ፣ ጠጣለሁ አይደል፣ እግዚአብሔር ይመስገን። ጥሩ ቤተሰብ አለኝ፣ ገብቷቸዋል። ጥሩ ጓደኞች አሉኝ፣ ጥሩ ኑሮ፣ ጥሩ ኢንቫይሮንመንት አለኝ እና ግን ይሄው ምኖረው ኑሮ እቹት የምበላት ምግብ እቹትና ልጄ እቹትና ሚስቴ ምናምን እያልኩ እንዴት ነው አደባባይ ለአደባባይ እያሰጣው መዋል የምፈልግ ሰው አይደለሁም። አምናት ኢንተረስትድ እንደዛ ፎር ዛት ማተር እነሱም ኢንተረስትድ አይደሉም። ማክሲመም እንደውም የማደርገው የልጄን ፎቶ ምናምን አንዳንዴ ፖስት አደርጋለሁ። ባክግራውንድ ቼክ ተጀመረ ማለት ነው። እኔ ላይ ምንድነው የሚሰራው፣ የት ነው የሚኖረው ምናምን። ከዛ የሆነ ነገሮች አየሁ። አይ ቲንክ የሆነ አሜሪካ ሆኜ አንድ የቀረስኩት ቪዲዮ ነበርና ይሄ ቤቱ ፋኑ ምናምን ቤት ውስጥ ያለው ፋን ምናምን የአሜሪካ ይመስላል እና አሜሪካ ከሆነ የሚኖረው ፕሮባብሊ እዛ የሚሰራበት ካምፓኒ ይሄን ነገር ስለማይደግፍ ስራውን እናጣራና ከዛ በሚሰራበት መስሪያ ቤት በኩል ምናምን የሚል ነገርም አየሁ። አይ ቲንክ ሰምባዲ የኔም ፎቶ ፌስቡክ ላይ ምናምን ይመስለኛል የሆነ ቦታ ላይ ብቻ አግኝቶት ምን እንደምሰራ አወቁ። ከዛ ፖስት ተደረገ። ይሄንን ፖስት ያደረገችው መቅደም ኃይሉ ለገሰ ወይም ፖሚ ኃይሉ ይላልና ምን እንደምሰራ የት እንደምሰራ ከዛ ካምፓኒውን እኔ የምሰራበትን ካምፓኒ ታግ አድርጋ ፌስቡክ ላይ ቦይኮት ተጀመረ ማለት ነው። ይሄ ሰው ሚሶጂኒስት ነው፣ ሴት ጠል ነው፣ ሴፍ አይደለም ከሱ ጋር ስራ መስራት ምናምን። ስለዚህ ኢንተርናሽናል ካምፓኒ ስለሆነ የምሰራው ሴፍ አይደለም፣ ስለዚህ የሆነ አባሩት የሚመስል ቦይኮት አይነት ነገር ተጀመረ። ፌስቡክ ላይ ብቻ አይደለም፣ ሊንክድኢን ላይ ተጀመረ፣ አይ ቲንክ ትዊተር ላይም ተጀመረ ምናምን። እንደዛ አይተው ሰዎች ነግረውኛል። እኔ አላየኋቸውም ሆነስትሊ፣ ፌስቡክ ላይ ነው ያየሁት። እና ያ ቦይኮት ሲጀመር ብዙ ሰው ደንግጦ ነበረ። አንደኛ ማለት ይጽፉልኛል ሜሴጅ ማቃቸው ሰዎች ምናምን እንደ ይሄ ነገር ግን ሴፍ ነው ምናምን ይሉኛል። ኦፍ ኮርስ ካምፓኒን እኔ ስለማቀው ስለማምነው እንደዚህ አይነት እንትኖች ውስጥ አይገባም፣ የተልከሰከሰ ነገር ውስጥ አይገባም። በጣም እንትን ሪስፔክትድ ካምፓኒ ነው። ሶ ለኔ ኢትስ ናት አ ቢግ ዲል፣ ምክንያቱም የምሰራበትን መስሪያ ቤት አውቀዋለሁ። ከዛ ደግሞ ፐርሰናሊ መጥፎ ነገር ሰርቻለሁ ብዬ አላስብም። ስለዚህ በዚህ የሚመጣ እንኳ ቅጣት ካለ አል ቢ ሃፒ። እውነቱን ለመናገር ምንም ብዙ አልደነግጥም። ነገርኳቸው ለጻፉልኝ ሰዎች ምናምን ኢትስ ኦኬ ኖርማል ነው ምንም የሚፈጠር ነገር የለም ምናምን ብዬ እንትን አልኩኝ። ከዛ ቲክቶክ ላይ ኢሜይሌን
አስቀምጬ ነበር። በእኔ ቤት አሁን ፕሮፌሽናል እየሆንኩኝ ነው አለ አይደል የሆነ ፕሮፌሽናል አካውንት ሲሆን ስልክ ቁጥር በዚህ ያገኙኝ ኢሜል በዚህ ምናምን ብዬ አስቀምጬ ነበርና ስልክ ቁጥር የለውም ግን ኢሜይሌን ወስደው የኤልጂቢቲ ምናምን እንትኖች ላይ ኒውስሌተሮች ላይ ወስደው ሰብስክራይብ 10 ምናምን ኢሜል የሆነ ቀን ስገባ ገብቷል። በጣም በቃ ገረመኝ እና ኦኬ ምን ታስቦ ነው ብዬ አሰብኩ። ፕሮባብሊ ወይ ስልኬን እንግዲህ ጆርዲ ቤቴን ታውቃለች አይ ቲንክ 1-2 ሰው ቤቴን ያውቃል። ስለዚህ ስልኬን ሊያሰርቁ ነው ከዛ በኋላ ይኸው ስልኩ ላይ ኤልጂቢቲ ምናምን አገኘን ሊባል ነው ምናምን ብዬ እንትን አልኩ። መጠርጠር መጥፎ አይደለም አይደል የሆነ መጠርጠር ከዛ ከናንተ ይለፍ በቃ ይሄ እንዴት ነው ጠርጥራችሁ ስተቱ ነው ችግር የለውም ግን ጠርጥራችሁ ልክ ብትሆኑ ግን ትይዙታላችሁ ነገሩ። እንደዛ አይነት አሰምሽን ወሰድኩና ቶሎ ብዬ ቪዲዮ ሰራው ለፐብሊኩ ይሄውና ፐብሊክሊ እንደዚህ ነው የሆነ ያለው ከዚህ በኋላ ኢንኬዝ ኢሜል እንኳን የሆነ ነገር ቢሆንና በኔ የሆነ ነገር ተደርጎ ብታዩን ያደለው ብዬ ኃላፊነት እንደማልወስድ ሰራው። ከዛ በሚገርም ሁኔታ የዚህ የሴታዊት ምናምን ንቅናቄ ከሚመሩት ውስጥ አይ ቲንክ 3 ነበሩ መሰለኝ 2 አሁን ወጥተዋል አንዷ ናት የቀረችው። አንደኛዋ እዚህ የቀረችው አይ ቲንክ ቤተልሔም የምትባለው ልጅ ስለ ኤልጂቢቲ ከኛ በላይ አድቮኬት ለምን አደረጉ እነዚህ ሰዎች ምናልባት ፕሮጀክሽን ቢሆንስ ውስጣቸው ያለውን ነገር ፕሮጀክት እያደረጉስ ቢሆን አይነት ይሄ ትንቢት የሚመስል ነገር የለም ማለት ሊሰሩ ያሰቡትን የሚያሳውቅ ይመስላል። ሶዛት የሆነ ቀን ይሄው እሱ እኮ እንደዚህ ነው ሊሉኝ ያሰቡ ይመስላል ከንግግሯ። ፕሮጀክሽን ከሆነ እስካሁን ድረስ ይሄን ያህል ከነሱ ጋር ለምን እጫጫዋለሁ ማለት ዝም ብላቸው እኮ አሪፍ ነው ወይዘይ ዝም ብላቸው እኮ ነገሩ ይስፋፋል እና ይሄን ያህል መጫጫው አያስፈልግም። ግን ይሄ እንዴት ነው ማመቻቸት ይሄው ብለን ነበርኩ ያኔ ፕሮጀክሽን ብለን ነበርኩ በኋላ ስልኬን አሰርቀው የሆነ ነገር አድርገው እኮ ባለፈው እንደዚህ ብለናችሁ ነበር የሚመስል አይነት ትንቢታዊ ንግግር አስቀመጠች። ይሄ አለቱ ተሰነጠቀ ምናምን እንደተባለው የሆነ ጊዜ እና እንደዚህ አይነት ትንቢታዊ ነገር አስቀመጠች። ግን ያው አንፎርቹኔትሊ እኔም ስልኬ አልተሰረቀም። ከዛ በኋላም ስልክ ቀየርኩኝ እውነቱን ለመናገር። ከዛ በዚህ ያለፈ በሚያሳዝን ሁኔታ ዲቤቱም ላይ ከጆርዲ ጋር ሳወራ የነበረው ምንድነው የሚሰሩ ሴቶች ለምሳሌ ከስራ አንፃር ካወራን የሚሰሩ ሴቶችን ማበረታታት አለብን። ለምሳሌ አንድ ሴት ልስራ ስትል መብቷ ነው። የሚያስደስታት ከሆነ ህልሟ ከሆነ ፓሽኗ ከሆነ ትስራ። ከዛ ደግሞ አሁን ያለንበት ኢኮኖሚ ባላንስ ስለሚፈልግ ወንዱ ብቻ ፕሮቫይድ ማድረግ ካልቻለ ታግዝ፣ ምንም ችግር የለም። ወይ ደግሞ ፕሮቫይድ አድርጋለሁ ካለች ታርግ። ሰውየው ከተስማማ ይሄን የሚስማማ ሰው አለ፣ የማይስማማ ሰው አለ፣ እንደፈለገ ይሁን። እኔ ግን እሷን ኢንዲፔንደንት ውመን ብለን አፕሪሺየት የምናደርገውን ያህል ከሷ በላይ እቺ ልጅ ኬሪየሯን ብላ ቤቷን ጥላ የራሷን ድሪም ነው እያሳካች ያለችው። the other guy ግን ማለት the other side እቺ የቤት እመቤት የምትሆነዋ ሴት ህልሟን ጥላ ፍላጎቷን ጥላ ለቤተሰቧ ሳክሪፋይ አርጋ የቤት እመቤት ሆናለች። ከሁለቱ ለኔ እቺ የቤት እመቤቷ ትከብርብኛለች። ለምን ሳክሪፊሻል ነው እንትኑ ትዳሩና ሳክሪፋይስ እያደረገች ነው፣ የራሷን ነገር ሳክሪፋይ እያደረገች ነው። ስለዚህ ፌሚኒስቶች ኢንዲፔንደንት ውመን ብለው እነዛን እንደሚያደንቁት ሁሉ አትሊስት እነዚህን ሴቶች አክኖሌጅ ማድረግ አለባቸው ብዬ አንስቼ ነበር ሐሳብ ዲቤቱም ላይ ካስታወሳችሁና እንደዚህ አይነት ሐሳብ የሚያነሱ ሴቶች ሲመጡ ጭራሽ መቀጥቀጥ ጀመሩ ማለት ነው። እንትን ላይ ቲክቶክ ላይ ትንሽዬ ወንድን የደገፈ ሐሳብ ከመሰላቸው ስም ይሰጣቸዋል ወዲያው ፒክሚ ምናምን የሚል ነገር ተጀመረ። ፒክሚ ይሏቸዋል እና ሴቶቹን ማሸማቀቅ ነው የተያዘው። የሚገርማችሁ ነገር ኤቪደንስ አቅርቦ እንደዚህ ነው ብሎ የሚሞግታቸው ሰው የለም። ግን ሁሉም ማሸማቀቅ፣ ሴቶቹን ማሸማቀቅ፣ እኔንም ለማሸማቀቅ እኔ ላይ ራሱ ያደረጉትን ልንገራችሁ። የሆነ ቪዲዮ ከጆርዲ አንዳንድ መረጃዎች ወጡ ከተባለ በኋላ የሆነ ቪዲዮ ለቀኩኝ እና ቪዲዮን ከመልቀቄ በፊት እውነቱን ለመናገር ለምሳሌ ቅድም ቴክስት እናወራ ነበር ብያችኋል ነበር በእንትን በቲክቶክ በቴሌግራም ቴሌግራም ሜሴጅ ላይ ገብቼ ይሄ አሁን ፎርዋርድ የተደረጉት ሜሴጆች የሷ ናቸው አይደሉም የሚለውን አካውንቷን ይሄ ስሟ አለ አይደል የሚመጣበትን ነክቼ ቼክ አድርጌያለሁ ነው የሷ ነው። ምንም አሁን ይሄን መካካድ አንችልም። ኤዲት ተደርጎ ነው ምናምን እንግዲህ እሱን እናንተ አስቡበት። እኔ
እኔ አካውንቷ የእሷ መሆኑን ብቻ ቼክ አድርጌያለሁ። ከዛ እነዛ ቪዲዮዎች ከወጡ በኋላ ሴቶች የምትከተሉትን ሰው ማወቅ አለባችሁ ምናምን የሚል የሆነ ቪዲዮ ሰራው እና አይ ቲንክ የ9 ደቂቃ ከምናምን ቪዲዮ ነው የሚሆነው። ቅድም ያልኳችሁ መቅደም የምትባለዋ ልጅ ቆረጠችውና ቪዲዮን በጣም ለኔ ራሱ ገርሞኛል። የሆነች ፍሬዝ አወጣች። ከዛች የሆነ 10 ሰከንድም የማትሞላ ከ9 ደቂቃ ከምናምን ቪዲዮ እኮ ነው የምላችሁ። የሆነች ፓርት ቆርጣ አወጣችና ቪዲዮውን ስታዩት በጣም ያስደነግጣል። የምር አሁን ለኔ ራሱ እንዴ እንደዚህ ነው እንዴ ያልኩት ምናምን እንድል የሚያስብል አይነት አድርገው ነው አቆራረጡ። አንድ ሴት በተደፈረች ቁጥር ብለው የሆነች የተደፈረች ሴት ያሳያሉ። አንድ ሴት በተደፈረች ቁጥር ይሉና የሆነች ልጅ ፎቶ ያመጣሉ ምናምን። ከዛ የሆነ ክላሲካል ኢሞሽናል ትሪገር ብቻ ተጨምሮበታል በደንብ። ቪዲዮ ግን የሚለው ሙሉ ቪዲዮ እንደዛ አይደለም ወይ? አሳያቸዋለሁ የእሷ ምን እንደሚልና የኔ ምን እንደሚል። እሷ ቆርጣ ያመጣችው ይሄን ነው የሚለው። ሴቶች መብት እየጮሁ ምናምን ተደፈረች ምናምን የሚሉ ሴቶች እሱን እየመነዘሩ አንድ ሴት በተደፈረች ቁጥር እሱን እየዘረዘሩ አእምሯቸውን ብሬኖች ለማድረግ ሲሞክሩ ሳይ በጣም አዝናለሁ። አንድ ሴት እኔ ደግሞ የለቀኩት ቪዲዮ አትሊስት ከሆነ ደቂቃ ጀምሬ ላሳያችሁና ይሄን ነው የሚለው። ይሄንን ቪዲዮ ለብዙ ሰው ሼር አድርጉት። ጠዋት ከእንቅልፌ ስነሳ አንድ ሜሴጅ ደረሰኝ እና አይ ቲንክ ማየት የሌለብኝን ነገር አየሁ እና በጣም ያሳዝናል። በጣም ማለት ኤክስፔክት የምናደርገው ነገር አለ። በተለይ ከልጅቷ ጋር ዲቤት ባደረግኩበት ጊዜ ስታነሳቸው የነበሩ ፖይንቶች፣ ከዛ በኋላም የነበረው ሪያክሽን፣ በተለይ ደግሞ ስለ ግብረ ሰዶማዊነትና እዛ አካባቢ ተያይዘው ስለተነሱ ነገሮች ባነሳሁት ምክንያት እኔ ላይ ራሱ ሲወርድ የነበረው ውርጅብኝ በሰዓቱ ለእኔ ያውሱ። ምክንያቱም እንትና ይሄ ሶሻል ሚዲያ ላይ በጣም ስክሮል ሳደርግ አልልም እና የሆነ ሰው ሜሴጅ አድርጎልኝ ምናምን ልኮልኝ ነው ማያቸው የምትሰሯቸውን ቪዲዮዎች ብዙ እንትን አልነበረም፣ ግን አላደል ሪያክሽኑን ስታዩት መጀመሪያ ያስደነግጣል። ኦኬ ፌሚኒዝምን ከግብረ ሰዶም እንቅስቃሴ ጋር አያይዘን ስናነሳው ለምንድን ነው ይህን ያህል ሰዎች ዲስአፖይንትድ የሆኑት? ምክንያቱም ሊትሬቸሩ እንደዛ ነው የሚያሳየው። እሱን ደግሞ ፕሩቭ አድርገናል። አሁንም ማያምን ሰው ካለ ደግሞ ኢትስ ቬሪ ኢዚ። አሁን የምታምኗቸው ፌሚኒስቶች፣ የምትመኩባቸው፣ የማትደራደሩባቸው ፌሚኒስቶች ምን አይነት ሰዎች እንደሆኑ ፕራክቲካሊ አይ ዊሽ ባናቅ፣ ግን አሁን አውቀናል፣ አይተናል ፕራክቲካሊ ምን አይነት ሰዎች እንደሆኑ። ሶ አይ ዶንት ኖ የእናንተ ነው ምርጫው ከዚህ በኋላ። በተለይ ለሴቶች ባይዘው ወንዶቹ ማንም መስማት እንዳለባቸው ሴቶቹ ግን ኢትስ ናው ዘ ራይት ታይም ይመስለኛል። ማንን ልከተል ማንን ፎሎ ላድርግ የሚለውን ዲሳይድ ለማድረግ አይኖ በጣም ሴንሲቲቭ ነው ኢሹ ማለት ይሄ ስለ ሴቶች መብት እየጮሁ ምናምን ተደፈረች ምናምን የሚሉ ሴቶች እሱን እየመነዘሩ አንድ ሴት በተደፈረች ቁጥር እሱን እየዘረዘሩ አእምሯቸውን ብሬኖች ለማድረግ ሲሞክሩ ሳይ በጣም አዝናለሁ። ምክንያቱም ማናችንም ብንሆን ሴት ልጅ ሄልፕለስ የሆነች ህፃን እንድትደፈር፣ እንድትጠቃ፣ እንድትጎዳ፣ እንድትመታ፣ እንድትገላመጥ አልፈልግም። ቀና ብሎ አንድ ወንድ እንዳያለ ግን አንፎርቹኔትሊ ለዚች ህፃን የቆመች የምትመስል ፌሚኒስት ከጀርባ የነጮቹን የፌሚኒዝም ሙቭመንት ውጤቱን እንዳየ ነው። እንደዛ የሚመስል አይነት እንቅስቃሴ ኢትዮጵያ ውስጥ ይዛላችሁ የሚላች ነው ወይም እንደዛ አይነት ሰው አንፎርቹኔትሊ። ከዛ እኛን የሚቃወሙን የነበሩ ወንዶች ማለት ብዙ መናገር ስላልፈለግኩኝ ነው ዝም ስል የነበረው እንጂ ጠፍቶ አይደለም። ግን ይቃወሙን የነበሩ ወንዶች ምን አይነት ወንዶች እንደሆኑ አይታችኋል። አትሊስት ሶሻል ሚዲያ ላይ መጥቼ ይኸው ብለን ነበር እኮ ምናምን ማለት ከብዶኝ አይደለም። ቀሚስ የሚለብሱ ወንዶች ናቸው የሚቃወሙ። ሊትራሊ ነው እያወራ ያለሁት። ይሄ አናት ለባሽ ምናምን እንደሚባለው ሳይሆን ቀሚስ የሚለብሱ ወንዶች ናቸው ሲቃወሙ ነው የነበሩት። ሴት ዴት የሚያደርጉ ሴቶች ናቸው ሲቃወሙ ነው የነበሩት። አይ ዊሽ አሁን እንደዛ ባይሆን፣ በእውነት ባይሆን ጥሩ ነበረ። ግን ኤክስፔክት የምናደርገው አለ አይደል መጽሐፍ ላይ ያየነው ነገር ሪሊ ኢትዮጵያ ውስጥ እንደዛ ሆኗል። እርማችሁን አውጡ፣ ቁርጣችሁን ወቁ፣ የምታረጉትን አድርጉ። አይሮ ነው ከዚህ በኋላ እና በዚህ መልኩ ቪዲዮን ትዊስት አድርገውት
በሴቶች ዘንድ ተቀባይነት እንዳይኖረኝ ዲስሚስ እንድደረግ ምናምን የማድረግ ነገር ተሰራ። ከዛ እኔ ፐርሰናሊ አይ እንደዚህ እኮ አይደለም ያልኩት ማለት እችላለሁ። መጥቼ ኖ ይሄ ስተት ነው እንደዚህ አይደለም ያልኩት ወይም እንዲህ ለማለት ፈልጌ አይደለም እንዲህ ነው ያልኩት ምናምን ማለት እችላለሁ። ግን ለምን አልልም? እንደዛ አልልም። እንደዛም አለበት ምክንያት ምንድነው? you guys are not my business ማለት ደጋግሜ ተናግሬ ግድ አሰጡኝ። እኔ ግድ የሚሰጠኝ ለጤነኛ ወንዶች እና ለጤነኛ ሴቶች። ጤነኛ ያልሆነ ወንድ ከመጣ እኔ ግድ አይሰጠኝም ማለት እኔ ከኔ ህይወት ጋር አይገናኝም። ጤነኛ ያልሆነች ሴት መጣ ስትጮህ ከኔ ህይወት ጋር አይገናኝም። ፖይንቱ ግን መቅደም የምትባለው ልጅ ማናት ብለን ደግሞ ኢንቨስቲጌሽን ሰራን። አሁን ችግሩ የሚመጣው ወደ ኋላ ሄዳችሁ ካያችሁ ነው። እነዚህ ሰዎች ማን ናቸው ምናምን ብላችሁ ካያችሁ እኔ I'm very proud አሁን የምሰራበት ቦታ ላይ ስለምሰራ I'm very proud። ለምን ብር ከፍለህ ምናምን የምትገባበት መስሪያ ቤት አይደለም። አፎርድ ስላረክ ምናምን የምትገባበት አይደለም። እኔ የምሰራው ተምረህ ኬፓብል ሆነህ ችለህ የምትገባበት መስሪያ ቤት ነው። እና እኔ ብቻ አይደለሁም በጣም ብዙ ሰዎች አሉ ችለን የገባን እግዚአብሔር ቸር ስለሆነ ስለረዳን ፈተናዎች እና አልፈን ብዙ ትሬኒንጎች ብዙ ነገሮች አልፈን ነው የገባን። ከዛ እኔ የምሰራበት ካምፓኒ የሚያሳፍር እንትን የለውም ባክግራውንድ የለውም። I'm very proud እኔ ብቻ አይደለሁም መላው የኢትዮጵያ ሕዝብ ሊኮራበት የሚገባ ካምፓኒ ነው። እቺ ልጅ የምትሰራበት ካምፓኒ ምን አይነት ካምፓኒ ነው ብዬ ወደ ኋላ ሄጄ አየሁ እና እቺ ልጅ የምትሰራበት ካምፓኒ የሆነ ማጋዚን ነው አቬሳ ማጋዚን የሚባል እና I think ፋሽን ምናምን እንደዚህ ነገር ላይ መሰለኝ የሚሰሩት። ወደ ኋላ ሄጄ የካምፓኒውን ባክግራውንድ ፕሮፋይል ምናምን ሳይ ምን ኤክስፔክት አደርጋላችሁ? LGBTZQ RST ፕላስ ማይነስ አሉ እዛ ውስጥ። እሷ የምትሰራበት ካምፓኒ ይሄን የሚቀበል ብቻ ሳይሆን ፋሽን ውስጥ ኢንትሮዲውስ ለማድረግ የሚሞክር አሁን እንደዚህ በምታዩት መልኩ በፋሽን መልክ የሚያቀርብ ከዛ በፋሽን መልክ ማቅረብ ብቻ አይደለም የወንዶችን ኤነርጂ ማስኩሊን ኤነርጂ ዲስታብላይዝ ማድረግ ላይ የሚሰራ በጣም ሴራና ተንኮል የበዛበት ነገር ነው ከጀርባው ያለው። ሁሌም ወደ ኋላ ሄጄ የሆኑ ሰዎች ጋር እንደዚህ ያሉ ሰዎች ጋር ወደ ኋላ ሄጄ ሳይ ይሄ ነው ማገኝ። ከዛ I am the enemy ተብሎ የሚታሰበው ቪዲዮቼ ላይ ከዚህ በፊትም ተናግሬያለሁ። ለሴቶች ጥላቻ ያለው ወንድ ካለ ጤነኛ ወንድ አይደለም። እንኳን እኔ ተውኝ፣ ግን ለሴቶች ጥላቻ ያለው ወንድ ካለ መጀመሪያ እሱ ጤነኛ አይደለም። ለወንድ ጥላቻ ያላት ሴት ካለች ጤነኛ አይደለች። ችግር አለ ማለት የሆነ ችግር አለባችሁ ማለት ነው እንደዚህ የምታስቡ ሰዎች። ቲክቶክ ያው እንደምታውቁት ነው የሆነ ቫይራል የሚወጣ ሀሳብ ከመጣ ዝም ብሎ ነው የሚያድገው። ከዛ ቫይራል የማይወጣ ከሆነ ዝም ብሎ ይቀንሳል ምናምን የቲክቶክ ኔቸሩ ነው። ዩቲዩቡ ግን ሰብስታንሻል የሆነ አትሊስት እንደው የምንሰራውን ነገር ቫልዩ የሚሰጥ አይነት እድገት እያደገ ነው እግዚአብሔር ይመስገን። 22000 ምናምን አካባቢ ደርሷል አሁን። እና ጆርዲ በቪዲዮ መጣችና ዩር ዌልካም ቴንክ ዩ እንዳልኳት ነገር ማለት ነው። ዌልካም ታመሰግነኝ ይገባል። ምክንያቱም ይሄው በእኔ ምክንያት ፈመስክ፣ በእኔ ምክንያት ብዙ ፎሎወር ኖረህ ስትጀምር 500 ፎሎወር ነው ያለ 1000 ነው ያለ ምናምን ከዛ አሁን 90 ምናምን ሺህ ገባህ በእኔ ምክንያት ምናምን አለች እና ብዙ አልገረመኝም ብዬ አልፌዋለሁ። ከዛ ግን ተደጋጋሚ ሰዎች ኮመንት መስጠት ጀመሩ። ይሄ የሆነ ነገር አውርቼ የሆነ ቪዲዮ ላይ ቪዲዮ እኮ ሰብስታንስ አለው አይተውት የሚጠቀሙ ሰዎች አሉ። ግን ፎር ኖ ሪዝን የሆነ ሰው ይመጣና ታወክባት በዛች ልጅ ምናምን ይላል። ከዛ እኔ ኦኬ ይሄን ነገር ኤክስፕሌን ማድረግ አለብኝ። አንደኛ ቅድም ነግሬያቸዋለሁ ጆርዲ የምትባል ሴትዮ ስላለች ኦር ፌሚኒዝም ስላለ ምናምን አይደለም እኔ የመጣሁት ሚዲያ ላይ የመጣሁት። ቀድሞ ፐርሰናሊ ዶክመንተሪን የሰራሁበት ቤዚክ ሪዝኑ እሱ ነው። ፐርሰናሊ እኔ ፌል ያረኩባቸው ኤሪያዎች ስላሉና ራሴን ኢምፕሩቭ ለማድረግ የሚሄደው መንገድ ስላለ እነዛን ነገሮች ለወንዶች ሼር ለማድረግ ብዙዎቻችን ሰፈር የምናደርግባቸው ነገሮች ተመሳሳይ ስለሆኑ አንድ አይነት አስተዳደግ አንድ አይነት ኢንቫይሮንመንት ምናምን ስለሆነ ያለን የኔን ፌለሮች የኔን ሰክሰሶች አላረል እንዴት ኢምፕሩቭ አደረኩ እንዴት አደግኩ የሚለውን ሼር ለማድረግ ነው። የተወሰነ ጊዜ ጠፍቼ ከሶሻል ሚዲያ አሁን ስመለስ እንዲህ ነው የምሰራው ብዬ ነው የመጣሁት። ስመጣ ጆርዲን ተስፋ አድርጌ አይደለም የመጣሁት ጀሶይ ነው። እንደዚህም ናት ብዬ አልጠበቅኩም ማለት አላቃትም በደንብ። ከዛ ግን ዋን ቲንግ ማወቅ ያለባችሁ ወይም ማለት አንድ ጤነኛ አእምሮ ያለው ሰው አንደርስታንድ ያደርገዋል ብዬ ማስበው እኔና ጆርዲ ማርኬቱ ላይ የቀረብ ነው ለፎሎወር ሽሚያ አይመስለኝም።
እሷም ፎሎወር ለማግኘት አይመስለኝም። አንድ ጤነኛ አእምሮ ያለው ሰው ማገናዘብ አለበት ብዬ ማስበው ወይም ሁላችሁም ትረዱታላችሁ ብዬ ማስበው ኦዲየንሱ ነው ጀጅ ያደረገው ነው አይደለም። ኦዲየንሱ ነው። ኦዲየንሱ ማለት ዲቤቱን ካየ በኋላ ሰው ይፈርዳል፣ የሚፈልገውን ይከተላል። እኔን ሲከተል ወይም ሲከተል እምላችሁ እንዲህ ከኋላ መከተል ምናምን ሳይሆን ዝም ብሎ ፎሎ ማድረግ አለቻች በተኗን መንካት እንጂ የሆነ ተከታይ እንዳለኝ ምናምን እያሰብኩ አይደለም። እሺ በነገራችን ላይ ተደጋግሞ ይሄ የወንዶች ጉዳይ የሚኮራበት ዋናው አባላችን የወንዶች ጉዳይ እንደዚህ ምናምን ሲባል እኔም አንድ ሁለቴ ፌስቡክ ላይ ምናምን ለቀልድ የወንዶች ጉዳይ እንዲወስኑ አሉና ብዬ ፖስት አድርጌ ነበርና እንደ ይሄ ሰውም ሲለው ሳርካስቲክ ነው በቃ ማለት ተግባብተናል ብዬ አስቤ ነው። ሳርካስቲክ ነገር ነው እንጂ እኔ የወንድነት ዋልታና ማገር አይደለሁም። ኢዮብ የወንድነት ማሳያ እንቁልልጭ ምናምን አይደለም። ወንድ ነኝ ግን እንደ ሁላችሁም ዊክነስ ያለብኝ ብዙ ደካማ ነገሮች ያሉብኝ በጣም ብዙ ኢምፕሩቭ ላረጋቸው እንፈልጋቸው ባትሎች ያሉብኝ ራሴን ኢምፕሩቭ ማደርግ ሰው ነኝ እና በዚህ ኢምፕሩቭመንት ጉዞዬ ውስጥ ሼር ማረጋቸው ሐሳቦች ይኖራሉ። ፕሮባብሊ እኔ አሁን ያለፍኩባቸው የተሻገርኳቸው ከኔ በታች ያሉ 20s ላይ ምናምን ያሉ ልጆች ኢቭን በኔ እድሜም ሆነው ያላለፏቸው እነሱን አትሊስት ጋይዳንስ ይሰጣል። እኔ እንዲህ ያለፍኩት እንደዚህ ሳይኮሎጂካል ነገሮች ነው በብዛት የምናገራቸው ካያችሁ አብዛኛው ንባቤ ወደዛ ስለሆነ የወንድነት ውሃ ልክ ለመሆን አይደለም የመጣሁት ሶሻል ሚዲያ ላይ ምሳሌ ለሆናችሁም አይደለም የመጣሁት። ግን እንደ አላል እኔ ጥሩ አባት ቢኖረኝ ወይ ጥሩ ታላቅ ወንድም ቢኖረኝ ምን አይነት ምክር ብሰማ ያኔ ዩኒቨርሲቲ ያለው ስራ ስጀምር ወይ ምናምን ምን አይነት ምክር ቢነግረኝ ምን አይነት ነገር ቢነግረኝ ደስ ይለኛል ብዬ ወይ የሚጠቅመኛል ብዬ ማስበውን ነገር ነው አሁን ከኔ በታች ላሉ ከኔ ትንንሽ ለሆኑ ልጆች ኢቭን ለኮዮቼም አንዳንዴም ደግሞ ከኔ የሚበልጡም በእድሜም በኤክስፒሪየንስ የሚበልጡም ሰዎች ስለሚሰሙኝ ቁም ነገረኛ ስለሆነ ሰው ማለት ነው በቁም ነገር ስለሚሰማኝ እነዛ ነገሮች ሼር አደርጋለሁ እና ወደ መድረኩ ስመጣ እሷም የሆነ ያህል ፎሎወሮች ፈልጋ አይደለም የመጣችው እኔም የሆነ ያህል ፎሎወር ፈልጌ አይደለም የመጣ ነው እሷም የቆመችለት ሐሳብ አለ እኔም የቆምኩለት ሐሳብ አለ ሁለቱን ሐሳብ ለፐብሊኩ ፕሬዘንት ልናደርግና ፐብሊኩ መፍረድ ያለበትን ፍርድ እንዲፈርድ እድል ልንሰጥ ነው እሱን ያደረግነው ሰውም ፎሎ ሲያደርግ አካውንታችሁ ላይ የገባ ፎሎ ሲያደርግ ባይዘው ዝም ብሎ ይሆናል አይደለ በምርጫ ቅስቀሳ ማን አይደለም ፎሎ የሚያደርገው ሐሳባችሁን ሰምቶ ከገዛው ሐሳቡ ጥሩ ከሆነ ፎሎ ያደርጋል እና እኔንም ፎሎ ያደረጉኝ ሰዎች ሐሳቤን የገዙ ሰዎች ናቸው እንጂ ጆርዲን ለማናደድ ፎሎ ያደረገኝ ሰው ያለ አይመስለኝ ካላችሁ አሁን አንፎሎ አድርጉ ወይ ፌሚኒዝምን በቃ ተቃወመልኝ ምናምን ሴቶችን ቀጠቀጠልኝ ብሎ በእንደዛ አይነት አሰምሽን የወሰደ ሰው ካለ እኔ የፌሚኒዝም ተቃራኒ ነኝ ወይም ደግሞ ሐሳቤ ከፌሚኒዝም ተቃራኒ ነው ሴቶችን ግድ ቀጠቅጥ አይደለም የተነሳሁት እኔ እያልኩ ያለሁት እንደውም ሴቶችን ፕሮቴክት እናደርግ ነው በሌላ በአጭር አማርኛ ስለዚህ ሰብስታንስ ያለው ነገር ስለወራው አለቀ ምንም ሌላ ሳይንስ የለው ሰብስታንስ ያለው ነገር አውሪ ሰው ፎሎ ያደርግሻል አሁን ዩቲዩብ ቻናሌን ለምሳሌ ካንቺ ጋር ዲቤት እያደረኩኝ አይደለም እዚህ የደረሰው ወይም ደግሞ አሁን ድረስ ሲግኒፊካንት የሆነ ለውጥ አለው የኔ ዩቲዩብ ቻናል አሁን ድረስ ቪዲዮ ስለቅ ሰው ያያል እንደ ቀልድ እንደ ወሬ ምናምን በጣም 100,000 200,000 ላይታይ ይችላል ሰብስታንስ ያለው ነገር አስቤበት ተዘጋጅቼ አንብቤ ምናምን የምሰራው ነገር ስለሆነ እና ደግሞ ኮሜንቶቹን ማየት አንድ ኔጌቲቭ ኮሜንት እንኳን አይገኝም ምን ቻናል ለምን ሰው ፖዚቲቭ ነገር እየሰጠሁት እንደሆነ ያውቃል የሚጠቅም ነገር እየሰጠሁት እንደሆነ ያውቃል ሶ ኦፌንድድ የሚሆን ሰው እንኳን ብዙ አይገጥመኝም ስለዚህ ሰብስታንስ ያለው ነገር እየሰራን ስለሆነ ነው አሁን ዩቲዩብ ቻናሉ እያደገ ያለው ቪዲዮቼ ብዙዎቹ ቲክቶክ ላይም ዩቲዩብ ላይም አይ ቲንክ ዩቲዩብ ላይ ፌሚኒዝም ብለን አንድ ቪዲዮ ነው የሰራነው ይሄ ሁለተኛ ነው የሚሆነው ፕሮባብሊ የመጨረሻ ማለት ነው ቲክቶክ ላይ ደግሞ አይ ቲንክ ሜቢ 3 ወይ 4 ቪዲዮ ፌሚኒዝምን በተመለከተ ወይ ቆራርጬ የለቀኩት ሊኖር ይችላል ግን ይሄ እንዴት ነው ቁጭ ብዬ የሰራሁት ምናምን ቪዲዮ በጣም ጥቂት ነው ማጆሪቲው ቪዲዮ ሌላ ቶፒክ ነው እና በፌሚኒዝም ስም ፎሎወር እያገኘው እንደሱ አይደለም ወይ ሴቶችን እነዚህ ፌሚኒስቶቹን እየተቸው ወይ ምናምን ይቻላል ባይዘው መስራት ኤቭሪዴይ እናንተ ቪዲዮ ሲሰሩ እናንተን እየተከታተሉ ግር በግር እዚህ ላይ ምናምን ማለት ይቻላል ይሄ ኢየሱስ እንዴት አረኩት ምናምን እንዳለችው አይነት ፌሚኒስት ማለት ነው ወይ ደግሞ ጃፓን ምናምን ብለ የተቀስከው ጆርዳን ፒተርሰን ምናምን ያልከው ምናምን የሚሉ ቪዲዮዎች አይቻሉ ለነሱም እግር በግር ፖይንት ማስቀመጥ ይቻላል ሰብስታንስ ስለሌላቸው ነው ብዙዎቹ ንቅ የምተው በእውነቱን ለመናገር ሰብስታንስ የላቸው ለምን
ሰው በኢሞሽን ማውራት የለበት። ካሜራ ስትከፍቱ ኢሞሽናችሁን ጸጥ ማድረግ መቻል አለባችሁ። ለምን የሚሰማችሁ ሰው ከነ ኢሞሽናችሁ መስማት የለበትም። የእናንተም በሽታ ሰው ላይ ማስተላለፍ የለባችሁ። አንገር ካለብህ አንገርህን ሰው ላይ ማውጣት የለብህ። ወንድ ምጠላ ሴት ወንድ መጥላቷን ለሌላ የሆነች ቲኔጀር ጻለች ወንድ መጥላቷን ማስተማር የለብህ። ይሄ ሮንግ ነው። እኔም ሴት ጥላቻ ካለብኝ ሴቶችን መጥላትን ለምንም ለማያውቁ ትንንሽዬ ወንዶች ማስተማር የለብኝም። that's why ሰብስታንስ ስለሌላችሁና ከናንተ ጋር መመላለስ ለጀነሬሽንም ይጠቅማል ብዬ ስለማላስብ ለኔም ለራሴ ክብር ስላለኝ እንደዚህ አይነት ተልካሻ ነገር ውስጥ መግባት ስለማልፈልግ ንቄ ተዋዋለሁ እንጂ እግር በእግር እናንተን ቪዲዮ እየሰሩ ቻናሌ ያድጋል በደንብ ባይዘው እግር በእግር ተከታታይ ቪዲዮዎችን ብሰራ ለምን እናንተ ስለሆናችሁ አይደለም ቲክቶክ ትሬንድ ስለሚወድ ይሄ ወቅታዊ ወሬ ወቅታዊ ቶፒክ እንትና እንዲያለ ከሌ እንዲያለ በየቶፒኩ ላይ የተነሳው ሐሳብ አልሰጠም ሶ ስንጠቀልለው ሐሳባችንን በጆርዲ ምክንያት ወርምና እንደሱ አይደለም አሁን የምለቃቸው ቪዲዮዎች ለምሳሌ ይታያሉ አሁንም ሰው ሰብስክራይብ ያደርጋል የኔን ዩቲዩብ ቻናል እግዚአብሔር ደግሞ በሚያውቀው በአጭር ጊዜ ውስጥ ታያላችሁ 100,000 ምናምን አይደል አሁን 20 ምናምን ያለ ነው 100,000 ደግሞ ይገባል በቅርብ ከዛም ያልፋል እና በአጠቃላይ ከፌሚኒስቶቹ ጋር የነበረኝ ኤክስፒሪየንስ እንደዚህ ነው ፐርሰናሊ አሁን በፌሚኒዝም ጉዳይ ላይ መስራት ትፈልጋለህ ወይ ካላችሁኝ ኖ I'm not interested ምክንያቱም I think logical የሆነ ዲስከሽን እንደዚህ ብዙ ማድረግ ይቻላል ብዬ አላስብም በእንደዚህ አይነት ቶፒክ ላይ አንድ ምክንያቱም ላስት ታይም ያደረግነው ዲስከሽን was በጣም ሎጂካል እና ካልም ኢንቫይሮንመንት የነበረበት ዲስከሽን ነበር ግን ከዛ በኋላ just because ሰው ለተወሰነ ጊዜ ወደኔ ባያዝ ስላደረገ በቃ መቀጣቀጥና እንደዚህ አይነት ይሄ በጣም ቻይልዲሽ የሆነ አይነት ነገር ስላየው I'm not interested ማለት ህፃን አይደለሁም በቃ እንደ አደልት ነው የምንቀሳቀሰው I don't care እንደዚህ አይነት ነገሮች ላይ LGBT ግን በተመለከተ ምን እየተሰራ ነው የሚለውን የተወሰነ ብሪፍ ላድርጋችሁ የኛ ሀገር ህግ በጉዳዩ ላይ ሲሪየስ ነው ይታወቃል በሃይማኖት ተቋማት ውስጥ እንደዚህ አይነት ነገሮች በደንብ አሉ እና የሃይማኖት አባቶች ጉዳዩን ሲሪየስሊ ቢያዩት ጥሩ ነው ብዬ አስባለሁ ሪሰንትሊ ፕሮቴስታንት ቤተ እምነት አካባቢ እንደዚህ አይነት እንቅስቃሴን ከስሩ ነቅሎ ለማውጣት እስከላይ ድረስ እየሄዱ ብዙ ፋይት የሚያደርጉ ልጆች አይቻለሁ ኢቭን በተቋም ደረጃ ነው የምላችሁ እና በጣም ነው ያደነኳቸው ቤተ እምነቱ በተቋም ደረጃ ውስጡ ያሉትን ችግሮች ነቅሎ ለማውጣት በጣም ብዙ ጥረት እያደረገ ነው እና ማቃቸው ፌስቡክ ላይ ምናምን ማቃቸውም ሰዎች ጉዳዩ ላይ ኢንቮልቭድ ሆነው ሲሪየስሊ እየሰሩበት ነው ከንትና የሚባለው ሚሽነሪ ጋር ከንትና ከሚባለው ፓስተር ጋር ከንትና ከሚባለው ጋር ውጪ ያሉትን በተለይ ሴሚናሪዎቻቸው ትምህርት ቤቶቻቸው ውስጥ ያሉትን የነጮቹን ኢንፍሉዌንስ በተለይ LGBT ጋር የተገናኙት ቸርቾች እዚህ የሚያደርጓቸውን ኢንፍሉዌንሶችና ለመቁረጥ እየተጣረ ነው በጣም አሪፍ ነው እና እንደ ተቋም በጣም በቃ የሚያኮራ ነገር ነው ቀጥሉበት የኛ ቤቱም የኦርቶዶክስ ቤተክርስቲያንም በዚህ ጉዳይ ላይ ሲሪየስሊ ማሰብ አለባት በጣም ሲሪየስሊ ማሰብ አለባት ምክንያቱም ብዙ መናገር የምችላቸው ነገሮች አሉ አሁን አልናገራቸውም ግን ብዙ ችግር አለ እና የቤተክርስቲያኗ ሰዎች ሁላችን ምዕመናንም ካህናቱም ጳጳሳቱም ቤተ ክህነቱም ቅዱስ ሲኖዶሱም በዚህ ጉዳይ ሊያስብበት ይገባል ምክንያቱም በጣም ሲሪየስ ነው ማለት የሃይማኖት ተቋማትን በሆነ ከዚህ በፊት ማህበረ ቅዱሳን በዚህ ጉዳይ ላይ አይ ቲንክ ጥናት ሰርቶ ነበር መሰለኝና የጥናቱን ውጤት እኔ እዚህ አልናገረውም ግን ማወቅ የምትፈልጉ ሰዎች እስቲ ወደ ኋላ ሄዳችሁ ሪሰርች ለማድረግ ሞክሩ ማህበረ ቅዱሳን ጥናት ሰርቶበት ያውቃል እና እንደዚህ አይነት ቆሻሻ ነገር እኛ ቤት መግባት የለበትም መገኘት የለበትም እና አስቡበት ለማለት ነው በዚህ ጉዳይ ላይ የምትሰሩ ሰዎች ካላችሁ በጣም የሚያስጠላ ስር የሰደደ አንዳንድ ነገሮችን ለማየት ሞክሬያለሁ እና ለመናገር ማይሆኑ ነገሮች ስለሆኑ የሚቀፉ ነገሮች ስለሆኑብኝ ነው ዝም ያልኩት ይሄ ኮምፕሊትሊ ከቤተክርስቲያኗ ሐሳብ ጋር ተቃራኒ ነው አንድ ሁለተኛ ቤተክርስቲያኗ በዚህ ጉዳይ ላይ ያላትን አቋም እናውቃለን ምክንያቱም እኔም ኦርቶዶክስ ነኝ የቤተክርስቲያን ልጅ ነኝ ስለዚህ ቤተክርስቲያን ምን እንደምታስብ አውቃለሁ በዚህ ጉዳይ ላይ በጣም ከማንንም በላይ ሲሪየስ ናት የኦርቶዶክስ ቤተክርስቲያን ከማንንም በላይ ማለት ከማንንም በላይ ስላችሁ እንደው ከቤተ እምነት ጋር ኮምፔር ያደረኳት ምናምን ሳይሆን ባለችበት
የኦርቶዶክስ አቋሟ ለድርድር የማይቀርበው ነገር የቶፒክ ነው እና አንዳንድ ሰዎች ግን ለድርድር አቅርበውት ግለሰቦች ማለት ነው ለድርድር አቅርበውት አንዳንድ ማንጠብቃቸው ነገሮች በተለይ ኖት ኦንሊ ከኤልጂቢቲ ጋር በተያያዘ ብቻ እኮ አይደለም። ለምሳሌ ፌሚኒስቶቹ የሚያነሱት ጥያቄ ራሱ አለ እኮ የሚደፈሩ ህፃናት የሚደፈሩ ሴቶች ምናምን ተብሎ ከኛ ጋር አታች መደረግ አለበት፣ ከቤተክርስቲያኗ ጋር አታች መደረግ አለበት። ይሄንን ቤተክርስቲያኗ ስታገኝ ኢሚዲየትሊ ማውገዝ መጀመር አለባት። ይሄ ልክ አይደለም። ይሄ እኔን አይወክልም ብቻ ሳይሆን ሰይጣናዊ ተግባር ነው። ለምሳሌ አንድ የተደፈረች ህፃን ልጅ መረጃ ሲወጣና ምናልባት ያንን ያደረገው የቤተክርስቲያን ሰው ከሆነ ኦር ቤተክርስቲያን አካባቢ ኢንቮልቭመንት ያለው ሰው ከሆነ ቤተክርስቲያን ኢሚዲየትሊ መግለጫ መስጠት፣ አክሽን መውሰድ። መግለጫ ብቻውን ጥቅም የለው፣ አክሽን መውሰድ አለባት። ያን ሰውዬ ማባረር፣ መቀጣት ያለበትን አካል መቅጣት፣ ለህግ አሳልፎ መስጠት፣ እንዲቀጡ እነዚህ ሰዎች ምናምን ማድረግ መቻል አለባት። አለዛ ነገሩ ስር ሲሰድና ከውጪ አታክ የሚያደርገን የነበረው ነገር ከውስጥ ይመጣል። ከኛው መሃል ግብረ ሰዶሞች መገኘት ይጀምራሉ። ከኛው መሃል እንደዚህ አይነት ሀሳብ ያላቸው ሰዎች መገኘት ይጀምራሉ። ከቤተ ክርስቲያኗ ነው የምላችሁ። እንደዛ እስኪሆን መጠበቅ የለብንም። ይሄንን ነው ለማለት የፈለኩት። አይ ሆፕ ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በጣም ለማሳጠር እየሞከርኩ ነበረ ግን አልተቻለም። በረዥሙ ይሄንን ይመስላል።